ቆይ አንዴ ታሜ በከፊል ድነት አለ። ቆይ አይ ዶንት ኖ ታሜ መጣል ከኦርቶዶክስ ታሜ ቅድሙን ሰምተዋል አይደል? ሰላም ላንተ ይሁን። እንዴት ነው ኤርሚ? ያው ርዕሱ አንብቤዋለሁ። የተወሰነም ስትከራከሩም እየሰማው ነው ኤርሚ። ኦኬ ድነዋል ወይ ብዬ ስጠይቅ ሉተራውያኑ አዎ ድነዋል፣ ከእናንተ ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ሊበኩሉ ሰምተሃል አይደል? እኔ ከእናንተም ከዚህ እኔ የተሻለ ብዬ ማስበው አንድ ኦርቶዶክስን ብቻ ነው። ሌላ የተሻለ አላውቅም። ለመባል እኮ ቆይ ልመልስልህ ኤርሚ፣ አንድ ጊዜ ልመልስልህ። ያው ልመልስልህ። እኔ ከፕሮቴስታንቶቹ ውስጥ ከፔንቴኮስታል ሉተራውያን የተሻሉ ናቸው ብዬ አላምንም። እኔ የተሻለ ኦርቶዶክስ ነው፣ የተሻለ ፍለጋ ነው የሄድኩት። ለምሳሌ ያክል እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ስለዚህ የተሻለ ፍለጋ ከፔንቴኮስታል ወደ ሉተር ነበር የሚሄደው የነበረው። የተሻለ ፍለጋ የሄድኩት ኦርቶዶክስ ጋር ነው። በቃ ለእኔ ሉተራውያንም አልዳኑ፣ ጴንጤዎችም አልዳኑ፣ ፔንቴኮስታሎችም አልዳኑ ብዬ ነው የሄድኩት። አጉል ፖለቲካ ለመስራት አጉል ፖለቲካ የጠየቁት ጥያቄ ላይ አይደለም የመለስከው ታሜ። ዲበኩሉ ሉተራውያን ከወንጌላውያን ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ሰምተሃል ወይ ነው ያልኩህ። ሲሉ ሰምቻለሁ፣ ግን ልክ አይደለም። ትክክል ናቸው? አይ ልክ አይደሉም። እኔ የተሻለ ከሆነማ ለምን ሉተር ጋር አልሄድም ከጴንጤ ቤት? ቴንክ ዩ። ስለዚህ ልብ በሉ፣ ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል። ዛሬ እዚህ ቤት የመናዘዣው ምክንያት ሆኗል። ድነዋል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ቀሲስ ዳዊት መምህር ዳዊትን አስገብቼ ስጠይቀው አይ እኛ በፍጹም ሉተራውያን ድነዋል፣ ፔንቴኮስታሉ ድነዋል ብለን አናምንም፣ ሁሉንም በፕሮቴስታንት አይን ነው የምናየው ብለዋል። መምህር ቀሲስ ዳዊት ማለት ነው። ዲበኩሉ ደግሞ ሉተራውያኑ ከፔንቴኮስታሉ የተሻለ ድነዋል ብለዋል። የዘላለም ሕይወት አላቸው ማለት ነው ወይ ስለው አዎ ብለዋል። ስለዚህ አሁን ቀጥሎ ያለውን ጥያቄ ልጠይቀው፣ ምን እንደምጠይቀው ስለሚያውቅ ጥምጣሙ ከላዩ ላይ እስኪፈታ ድረስ የምጠይቀውን ጥያቄ ስለሚያውቅ ያው እናትህ ምናምን ነገር እያለ ወደ እናትህ ሄደ ማለት ነው። ኦኬ ቴንክ ዩ። በደንብ ነው ያሉት። ሪካርድ ስለተደረገ ቪዲዮ እዚህ ስላለ በደንብ እናየዋለን ማለት ነው። እሺ ወንጌላዊ እሺ ወንጌላዊ የሚለው ነገር አለ መሰለኝ። ታሜ ቆይ ወንጌላዊ የሚለው አለ መሰለኝ። አብዱሰላም እኔ በቀላሉ ይሄን ጥያቄ ለማንም ጤናማ ኦርቶዶክስ ነኝ የሚል ሰው ብጠየቀው ወይም የማያመቻምችና ያው ኦርቶዶክሳዊ አቋም የያዘ ሰው እንደ ተሜ ሁሉም አልዳኑም በሚል ይዘጋል። ይሄኛው ልስማማለሁ። ለምንድን ነው ምስማማው? በከፊሉ ድናችኋል አልዳናችሁም የሚለው ነገር የሰሞኑ ተልእኮ ጉዳይ እንጂ ከጥንት ጀምሮ እኮ በዚህ ሀገር ውስጥ አብረን ስንኖር ድኗል ብሎ ቢያምኑ ኖሮ ለምንድን ነው አንድ ላይ የማንካፈለው የጌታን ራት፣ አንድ ላይ የማንኖረው ቤተክርስቲያን? ድኗል ብለው ቢያምኑ ኖሮ ለምንድን ነው እነሱ ጋር ወይ የማንካፈለው ወይም እኛ ጋር የማይካፈሉት? ግን የዲበኩሉ የራሱ አቋም ነው አሁን ያነሳው፣ የቤተክርስቲያኑ አይደለም። ደግሞም የአንድ ኦርቶዶክስ አቋምም አይደለም። የኦርቶዶክስ አቋም አንዱ አሁን ተሜ ያነሳው ነው። ማንም ኦርቶዶክስ አሁን እኔ ለምሳሌ ቄሶች ጭምር እኮ እኛ አስተምረን የቤተክርስቲያን ቆራቢ አባል አድርገን እናውቃለን። ሲመጡ አሁን አስተርእዮ ቤተክርስቲያን ውስጥ ሲያገለግል እንደነበረ እንደዛው ሲያገለግሉ የነበሩ ቄሶችን ብዙዎችን አምጥተን አስተምረን የቤተክርስቲያን አባል አድርገናል። እነዚህ ሰዎች ቢድኑ እኛ ለምን እናመጣቸዋለን? ወይም እኛ ብንድን ደግሞ ለምንድን ነው ተመለሱ ከዚህ ከምንፍቅናችሁ እያሉ? እንዳሁም ታስታውስ እንደሆነ ከዚህ በፊት አንድ ቪዲዮ ትላንት እያየው ነበረና ዲበኩል አንድ ወንድም እዚህ ላይ ምን ይላል? እናንተ በክርስቶስ ክርስቲያን ሳትሆኑ ሉተራውያን ናችሁ ስለነበረ ክርስቲያንም አይደላችሁም ይሉናል። አንድ ሁለተኛ ደግሞ የነሱ ክርስቶስ ልዩ ነው እያሉ ያወራሉ። ይሄ የሉተር ሌላ ታሪክ ብሎ ደግሞ እዚህ ላይ ጎረምሶቹ ሲያወሩ የነበረ በጣም የሚያሳፍሩ አይነት ታሪኮች ነበሩ። የሉተር ታሪክ ነው እግዚአብሔርን ሰደበ እንደዚህ እያሉ ጸረ ክርስቶስ አድርጎ የሚስሉን ሰዎች በምን ሞራል ነው ድኗል ብሎ ስለኛ የሚያምኑት? እኛስ ወንጌል ለምንድን ነው የምመሰክርላቸው? ለምሳሌ ቤተክርስቲያን ሙሉ በሙሉ
ትልቁ ተልኳ ላይ ስታተኩር ትልቁ ተልኳ ለሰው ልጆች ሁሉ ወንጌል መመስከር ነው። ከሰው ልጆች መሀል ኦርቶዶክሳውያን አንድ እንጂ ልዩ አይደሉም። ሰው ወንጌል እንመሰክርላቸዋለን። ስለተመሰከረ ነው ዛሬ እና አስተርእዮ እዚህ ላይ ያሉት እናንተ እዚህ ላይ ያላችሁ። ሰው ለኦርቶዶክስ ወንጌል ይመሰከራል። ኦርቶዶክሶች እንደኛ አልዳኑም። ብድኑ ኖሮ ወንጌል ባልሰበክንላቸው እኛ እንደ ዳን አያምኑም። ጸረ ክርስቶስ እንደሆነ ያስባሉ። ሰው ሁለቱ ልዩነቶቻችን እየታወቁ ከዚህ በኩሉ ፖለቲካና የተልኮ ማህበሩ ጋር አጀንዳውን እንዝጋው። ወንጌላዊ እሺ፣ ቢኒ ረጅም ሰዓት ስለቆየ ቢኒያ ምን ትላለህ? ቢኒያ አለህ ወይ? አለው ኤርሚ የጨረስኩኝ ጥያቄ አልጨረስክም። ተምዬ እመጣለሁ ወደ አንተ። ቆይ እቴ መሲም ትናገርና ቤካም ተናግሮ አጠራጠር አድርገው ከዛ እመጣለሁ ወደ አንተ። እሺ፣ ረጅም ሰዓት ስለቆዩ ነው። ቢኒያ እሺ፣ በአጭሩ ያው እንግዲህ እያየነው ነው። አንደኛ ራሳቸውን ክላሪፋይ መግለጽ አይፈልጉም። በቃ የት እንደሆኑ ማለት ነው። አሁን እንደ ወንድማችን ያለ ማርቆስ አይነት የእሳት ጣር የሆነበት ያለበትን ቦታ መናገር ነው። የሚያመልክበትን ህብረት የሚያደርግበትን እሱ የሚላት መካነ ኢየሱስ መሬት ላይ ያለችውን መካነ ኢየሱስን የማይወክል እንደሆነ ይኸው በ4 በ5 የመሬት ላይ ባሉ መካነ ኢየሱሳውያን ተረጋግጧል ማለት ነው። ከዛም በላይ እኮ ይህንንም እያወቅን እኮ ነው እድል የሰጠ ነው። ይህንን እያወቅን ነበር እድል የሰጠ ነው። አሁንም ተጠይቆ ለ10ኛ ጊዜ አሁንም ደግሞ ገብቷል። ቢጠየቅ አይመልሳትም፣ አይደፍራትም ማለት ነው። ለምን ህብረት አያደርግም ማለት ነው። ይሄ ከሆነ መደምደሚያ የሚሰጠን ምንድን ነው? የትም ያለችው አሁን ከረንት ላይ ያለበት እሱ የዛሬ 6 ዓመት ብቻ ነው አሜሪካን የኖርኩት አለ። 6 ዓመት ብቻ ከዛ በላይ ስንት ዓመት ብትኖር ብዙ ዓመት ኖርክ የሚባለው እሱ ያው የግል ጉዳይ ነው። ግን ከ6 ዓመት በፊት የነበረባትን ነው አደለ? በሀዲያ ወይ በሆሳና የምትገኘዋን ህብረት የጠራው ማለት ነው። አሁን ከረንትሊ የት እንዳለ ቢናገር እውነት እሱ እንደሚለው ነው ወይ እዛ ያሉት መምህራን እዛ ያሉት መካነ ኢየሱስ መምህራን መናገር የሚችሉት? እሱን አይደፍርም ማለት ነው። ሁለተኛው ልዩነት እንዳለ ይታወቃል። በእርግጥ ቀሲስ ዲበኩሉ የገቡበት ምክንያት ይታወቃል። ቴም ብለዋለች ከእናንተ የተሻለ ድነዋል ሲሉ በእርግጥ ምስክርነት ሰጥተዋል። ማን? ቀሲስ ዲበኩሉ ያው የኦርቶዶክስ በአሜሪካን ያለ ኦርቶዶክስ ቤተክርስቲያን ቀሲስ የሆኑ ቄስ የሆኑ ታቦት የሚሸከሙ ማለት ነው። ስለዚህ ድነታቸውን ተጋርተውታል። የማንን? የሉተራውያንን። ግን የትኛው ሉተራውያንን ነው? እውነት ነው ሉተራውያን ድነዋል። እሳቸው የሚሉት ሉተራውያን ግን ድነዋል አይፈልጉትም። እሱን መሞገት አይፈልጉም። ያው ሞካ አድርገው ተሳድበው ራሳቸውን ማግለል ነው የፈለጉት ማለት ነው። በአጭሩ መሬት ላይ ያለችው ሉተራውያን መካነ ኢየሱስ ድነዋል። አዎ ድነዋል፣ በጣም ድነዋል። መሬት ላይ ያለችውም ቲክቶዶክስ ላይ ያለችው ኦርቶዶክስ ድናለች? አልዳነች። ከምን አንጻር? ከመጽሐፍ ቅዱስ ከእግዚአብሔር ቃል አንጻር ምን አላለችም? አልዳነች። ድናለች ለማለቱ ቅድም ወንድማችን ሲሰጥ የነበረው ምክንያት ምንድን ነው? ህብረት ያደርጋሉ። የመጽሐፍ ቅዱስ ህብረት አንድ ላይ ያደርጋሉ። ካቶሊክም ወንጌል አማኝም እንትንም ኦርቶዶክስም ህብረት ያደርጋሉ። የስላሴ አማኝ ናቸው። ድነዋል። እንዴ አንድ ግለሰብ ድነዋል ለማለት ግለሰብ ነው ያልኩት። ድነዋል ለማለት የስላሴ አማኝ መሆኑ ብቻ ነው የሚጠበቅበት እንዴ? አብ ወልድ መንፈስ ቅዱስ ብሎ ማመኑ ብቻ ነው እንደ የሚጠበቅበት? አይደለም። ከዚህ አንጻር አሁን አጽንቼ የምናገረው ኦርቶዶክሳውያን ድነዋል ወይ? አልዳኑም። ሉትራውያን ድነዋል ወይ? አዎ ድነዋል። መሞገት ይቻላል። ያ ተባረክልን። ቴንኪው እህትየው የምትጨምሪው አለ የምትይው አለ? ረጅም ሰዓት ስለቆያችሁ ከዛ ወደ ወገኖች እንሄዳለን። አለሽ መሲ አለው ሰዓት ለመጠቀም ያክል ይቀጥሉ ወንድሞች። እድሜ ያለው ነኝ። እሺ ቴንኪው ቤካ ወንድምነት እኔ ወደ ቢሮ ስለምወጣ እየሰማችሁ ሊድ ጥያቄ ካላችሁ ልጠብቅ። እንዳይቃለን
ቤካ ወንድምነት አለ ድምነት እኛ መጨረሻ እናወራለን። የገባው ሰው ይወያይ፣ ችግር የለም። እሺ ቴንክ ዩ ኦኬ። ታሚ ምን ነበር ትለው ያለው ወይስ እኔ ልል የፈለግኩት ኤርምዬ ድንገት ጥያቄ ይሄ ከሆነ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል የሚል ጥያቄ ነዋል። ጥያቄ ለኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። እሺ ማርቆስ ቅድም ኦርቶዶክሳውያን ድነዋል እያለ ነበር። ታምናለህ? የሉተራዊ ማርቆስ ሉተራዊ ነኝ ብሎ የሚለው ማርቆስ እሺ እኔ ልመልስ ነው። ምኑ ነው የምትመልሰው? ታሜ ለታሜ ነው የምነግረው። ማርቆስ ሉተራዊ ነው፣ ኦርቶዶክሳውያን ድነዋል ብሎ ይላል። የእሱ ምስክርነት የታመነ ምስክርነት ነው። ያው ኦርቶዶክሳውያን መዳናቸው ማርቆስ ብቻ አይደለም ሌላውም ያውቃል ያምናል። ግን እኔ ግን ማርቆስን ግን ድነሃል አለው። ማርቆስ የኔ መዳንን ያምናል። ታሜ ማርቆስ ብቻ ሳይሆን ሌሎችም ያምናሉ ብላል። ማን ያምናል? ያው ተልኮ ነው ስንል ለእንዲህ አይነት ማጭበርበሪያ ስለሚመች ነው። አሁን የሚለውን ሲሆን ተሜ ያለው ስተማ ማርቆስ ለእኔ ምስክር ሆነልኝ። የማርቆስ ምስክርነት ተቀባይነት የለውም። ማርቆስ ቤተክርስቲያን የለውም፣ የት እንደሆነ አናውቀውም። ለምሳሌ ምንም ማስረጃ የለውም። አይ እሺ ቤተክርስቲያንን ትናገራለህ ማርቆስ ወንጌላዊ ለምን አንዴ ኤርሚያስ አንድ ነገር ልንገር። እኔ ተሳስቼ ቢሆን እንኳን እኔን ቢሆን አንተ መታረም ያለብህ አንድ ለምንድነው ቤተክርስቲያንን የማትናገረው? የእናንተ ዲሲፕሊን ራሱ እኮ አይደለም ለማረም። የአንተ ዲሲፕሊን እንኳን ራሱ እኮ ትክክል እኮ አይደለም ብራዘር። የእኛን ዲሲፕሊን ቶ አንተ ሁለት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የሙሉ ጊዜ አገልጋዮች ወንጌላውያን እዚህ ቁጭ ብለው የት ማህበረ ምእመን ነህ ብዬ እኔ ቅድም ጠየቅኩህ። ምክንያቱም መካነ ኢየሱስ የኔ ስለሆነች ማለት ነው። የት ማህበረ ምእመን ነህ ብዬ ጠየቅኩህን በግርድምድሙ በእርግጠኝነት እንኳን አስረግጠህ ልትናገር ያልወደድከው መጥተው ሲጠይቁ ለጠየቀኝ ሰው ሁሉ መልስ አልሰጥም አልክ። ለምን አትመልስም? የትኛው ማህበረ ምእመን ነህ መካነ ኢየሱስ ቤተክርስቲያን? አንደኛ መልሻለሁ። ለእነሱ ንገራቸው። አንተ መንገር ነው የሚጠበቅብኝ። ኦኬ አልመለስክም። ከ6 ዓመት በፊት የነበረው ደግመህ አልመለስም። ውሸት ይዋል። ደግመህ እንዳትልክ። እንዳንተ አይነት ወፍ ዘራሽ ምእመን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የላትም። ማህበረ ምእመኗን የምታቅ በማህበረ ምእመኗ ያሉት ምእመናንን የት ናችሁ ተብለው ሲባሉ ኡራኤል መካነ ኢየሱስ ነኝ ወይ ልደታ መካነ ኢየሱስ ነኝ ወይ እንጦጦ መካነ ኢየሱስ ነኝ ወይ ቦሌ ማህበረ ምእመናን ነን ብለው የሚሉ ናቸው። አንተ ግን ስትጠየቅ አትመልስም። ባለተልኮ ነው። ባለተልኮ እዚህ ውስጥ ላላችሁ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች ይህን ቪዲዮ የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ለመክፈል ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ከህብረቱ እናንተን ለመክፈል ቤተክርስቲያኒቱን አደገኛ ነገር ውስጥ ሊጨምሩ ቲክቶክ ላይ የተሰማሩ ቤተክርስቲያን የማታውቃቸው ሰዎች ፈልተዋል። ቤተክርስቲያን የምታውቃቸው ወንጌላውያኑ እንደነ ወንጌላዊ ሁሴን፣ እንደነ ወንጌላዊ ናቲ ዩኤል፣ እንደነ ወንጌላዊ አስተራይ፣ እንደነ ወንጌላዊ አብዱሰላም አይነቶቹ እየመጡ እየተናገሩ ነው። ጤናማውን ትምህርት ማለት ነው። እነዚህ ግን ቲክቶክ ላይ ያሉት መሬት ላይ ችግር እንዳይፈጥሩባችሁ። ስለዚህ አባቶች የምትሰሙ አገልጋዮች የምትሰሙ ሰዎች ሶሻል ሚዲያ ላይ ምን እየተባለ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ላይ እየተዋሸ እንዳለና እኛ ከእናንተ ጋር ምንም ህብረት እንደሌለን ሙሉ ወንጌል ቤተክርስቲያንን ያልዳነች ቤተክርስቲያን ነች ቤተክርስቲያን ብለን አንጠራትም ብለው የሚሉ ሉተራውያንን ብለው የሚሉ ወፍ ዘራሾች እዚህ ሶሻል ሚዲያ ላይ መጥተዋል። ዲበቱራውያን የዲበክ ሁሉ የደብተራው ዲበክ ሁሉ አንጃዎች ሆኑ ማለት። በቃ ሰላሙንልኝ አባቴ። ጥያቄ ከሌላችሁ ክበሩልኝ። ተባረክ። ልብ በሉ። ስለዚህ ልብ በሉ። ሄድ ኦፊስ ጠይቄ ያለሁኝ ምን እየሰሩ እንዳለ ባላቅም ለወንጌላዊ ናቲ ደጋግሜ ነግሬ ያለሁኝ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል አደገኛ የሆነ ነገር ለመጫር
አጋንንት የሚነዳቸው ሰዎች ነው ብዬ የምለው እኔ። የወንጌል አጀንዳ የላቸውም። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ትምህርቷንም እናሳውቃለን ብሎ በሚልም አይደለም የተነሱት። አጀንዳ ሰንቀው ከኦርቶዶክሳውያን ከነ ዲበኩሉ ከሚመራው አስማተኛ ሰው ጋር አብረው ቆመው እኛ ብለዋል ከወንጌላውያኑ ጋራ ከነመሰረ ክርስቶስና ከነሙሉ ወንጌል ጋራ የጌታን ራት ከምንወስድ ኦርቶዶክስ ቤተክርስቲያን ሄደን ቅዱስ ቁርባን ብንቆርብ ይሻላል ብለዋል። ግን እነሱ ቤተክርስቲያን ቢሄዱ ሂድ ውሻ ብሎ ነው የሚያባረው። ቃል በቃል ውሻ ብለው ነው የሚያባረሯቸው። አንድ የወንጌላዊት መካኒስት ቤተክርስቲያን አባል የሆነ ሄዶ ኦርቶዶክስ ቤተክርስቲያን ልቁረብ ብሎ ቢል አይሰጡም። የተቀደሰ ለውሾች አትስጡ ብሎ በሚለው ቃል መሰረት ወይ ደግሞ እንደኔ አይነት ዲያቆን በሚቀድሱበት ሳለ ጻኡ ንዑሰ ክርስቲያን ብሎ የሚለውን ቃል እንኳን አይጠቀሙልን። ንዑሰ ክርስቲያን እንኳን አይደለም ነው ብሎ የሚሉ ወንጌላዊት መካኒስት ቤተክርስቲያን በኦርቶዶክስ አስተምሮት መናፍቅ ናት። ሙሉ ወንጌልም መናፍቅ ናት። የትኞቹም ወንጌላውያን እኛ መናፍቃንን በእነሱ አስተምሮት በእነሱ መረዳት። ስለዚህ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል የሚባለውን በሙሉ ወንጌል በመሰረ ክርስቶስ በቃለ ሕይወት በሌሎቹ አብያተ ክርስቲያናት ላይ ቤታቸውን ከፍተው ኦርቶዶክሳውያኑን ሲያሰድቡን የሚውሉ ጥቂት ባጃጅ የማይሞሉ ብለን የምንላቸው ሰዎች አሉ። ከላይ ያላቸው አባቶች ልብ በሉ። መሬት ላይ ወርዶ ቤተክርስቲያኒቱ ውስጥ አደጋ እንዳይፈጠር በሌሎች ቤተክርስቲያን ላይ እኔ ኤርሚያስ አበበ እባላለሁ። በማገለግልባት ቤተክርስቲያን ወንጌላዊ ነኝ። እዚህ ሶሻል ሚዲያ ላይ ወፍ ዘራሽ የሆኑ ሰዎች ብቻ የመጡ መስሏችሁ ከሆነ በጣም ተታላችኋል። አገልጋዮች የሆኑ አሉ፣ የሚሰሙ የሚያዩ፣ በውጭም በአገር ውስጥም ያሉ ጥላቻን እየዘሩ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን በመከራው ዘመን ሌሎቹን አብያተ ክርስቲያናት ደብቃ ሸሽጋ እንዳኖረች ይህንን እንደ ኢትዮጵያ ወንጌላውያን አማኞች እንኳን እናት ቤተክርስቲያን እንኳን ብለን ብንጠራት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የምንጠራት ቀደምትነቷንም ይዘን ማለት ነው። በዚህ ነው ያልክ ጥላቻ እየዘሩ ሽብልቅ እየከተቱ ነውና እንደ ወንጌላውያኑ እዚህ እንዳሉቱ እና እንደነሱ ወጣችሁ የምትናገሩት ነገር ካለ ተናገሩ። ይሄን ብዬላለሁ። ተባረኩ። ወይት ሮያል ወይት ኦኬ አብዱሰላም ወንጌላዊ ምን መሰለህ፣ እዚህ ላይ ያለው ነገር እያየነው ነው በግልጽ ውጤቱን እያየን ያለን ምንድን ነው? እኔ ወደ 6 ቪዲዮ ሰብስቤያለሁ። የማለያየት ስራ እንሰራለን ያሉበት በተለይ 3ቱ በግልጽ ነው። አንዱ ዲበኩሉ ቤት፣ አንዱ ደግሞ ራሱ አንድ ቀን ተናደድኩ ብሎ ላይቭ ገብቶ ዳዊት የሚባል ሰውዬ ስለማላውቀው ሶሪ ይህ ሰው የማለያየት ስራ እንሰራለን ማነው ዮኒ ማኛን ቤት ቢሆን አለ ሄጄ የማለያየት ስራ እሰራለሁ አለ። ዮኒ ማኛ ቤት የሄደበት ዓላማ ትላንት የማለያየት ስራውን ለመስራት እንደሆነ በግልጽ አይተናል። ሌሎች ወንጌላውያን አልዳኑም ብሎ እዛ ላይ ቃል በቃል ተናግሯል። እሱን ሁሉ እኛ ቆርጠን ልከናል ለሚመለከታቸው አካሎች። እነዚህ ሰዎች በእኛ ስም እየተናገሩ ነው እንዴት ታያላችሁ ብለን ለምሳሌ ሌሎች ወንጌላውያን ፕሮቴስታንት ድነዋል ብለህ ታምናለህ ብሎ ጠየቀው። ዮኒ ማኛ አፋጦ ሲጠይቀው አልዳኑም ነው ያለው። በቃ ዮኒ ሲያፋጥጠው በዚህ ደረጃ የወረዱ ይሄ ዲበኩላውያን ናቸው። ይሄ ሽማግሌ ያሰማራቸው ባለተልኮች ናቸው። የማለያየት ስራ የማፍረስ ስራ እነዛን አንቁጠራቸው። ግን ወደ ቤተክርስቲያኒቷ ትምህርት መልሰን ስንመጣ የኢትዮጵያ ወንጌላዊት ቤተክርስቲያን ከዓመታዊ ባጀቷ ትልቁ ስፍራ የሚይዝ እናም ትልቁ በየትኛውም ቸርች ስትሄዱ በኮንግሪጌሽን ደረጃ እንኳን ለሚሽን ነው፣ ለወንጌል ማዳረስ ነው። ሰው ለማን ነው የምናደርሰው? እዚህ ሀገር ውስጥ ለዝንጀሮ ነው? ለጦጣ ነው? ጫካ ነው እንደምንገባው? ለሰው እኮ ነው። ሰው ደግሞ የተለያየ ሃይማኖት ውስጥ ያለ ነው፣ ለሙስሊሙም፣ ለኦርቶዶክስም፣ ለሁሉም ሰው። እነዚህ ሰዎች ተልኳቸው ወንጌልን ማስጣል ነው። እንዳውም መለያየት ብቻ አይደለም። መካነ ኢየሱስ እንኳን ከወንጌል ውጭ እንድትሆን መካነ ኢየሱስ እንኳን ወንጌሉ የተጠራችበት ያችን የጠዋቱን ዓላማ ትታ የነሱ ወሬ በማውራት ጊዜ እንድታጠፋ ይፈልጋሉ። በዚሁ 4-5 ወር እኛ ኮንግሪጌሽን ስር 3 ስብከት ጣቢያዎች ተተክሏል፣ ቸርች በሌለበት እስላም በሆኑ ማዕከል። እነዚህ ሰዎች ግን እዚህ ላይ 3 ሰዎች መስክረው ወደ ጌታ ሲያመጡ አላየንም። ምንድን ነው እየሰሩ ያሉት? ሰው የዲበኩሉ ልጆች ስለሆኑ የአባታቸውን ተልእኮ ለማስፈጸም ሙሉ ስራ እየሰሩ ነው። እነሱ ከኛ ጋር አትቁጠሩ። እኛ ለጳጳሱም ለሼኩም እኩል ነው የምንመሰክረው። ሁለቱም እኩል ነው መዳን የሚያስፈልጋቸው ብለን የምናምንበት 2 ምክንያት አለን። ሰው ሁሉ ይወቃ። አንደኛ ሰው በአደባባይ በልቡ አምኖ ባፉ መመስክሩ አይደለም። ምንድነው? በክርስቶስ ስለማመኑ መመስከር አለበት።
እነዚህ ሰዎች በክርስቶስ አምናለሁ ይላሉ ወይ? አንድ ሰው እንደውም ስለ ክርስቶስ ከሰበከ መናፍቅ ተብሎ ይባረር የለ ወይ እነሱ ጋር? ሁለተኛ ደግሞ ያ ክርስቶስ ለሚፈልገው ህይወት መለየት አለበት ከዚህ ዓለም ባህሪና ሁሉ ሰው። እነዚህ ሰዎች ይሄን ሁለቱን ስላ ነገም ይሄንን እስኪያሟሉ ድረስ አይድኑም። ሉተራውያን እኮ የመለወጥ ባህሪ እኮ ነው። ሉተራዊነት አንዱ በክርስቶስ ማመን ብቻ የለም፣ በክርስቶስ ያመነ ሰው የለውጥ ህይወትም ያስፈልገዋል። ሰው እነዚህን የላቸውም። ስለዚህ እኔ የዛሬ ጠዋቱን በዚሁ ልዝጋ። እሺ ቴንክ ዩ ወንጌላዊ ተባረክ። እሺ ስለመውጣ መውጣቴ ነው፣ ይቅርታ አድርጉልኝ። ተባረክ። ቴንክ ዩ በጣም ነው የማመሰግነው። እኔም አሁን ኔትወርክ ከተስተካከለ ይቅርታ ያስቸግረኝ ስለሚወጣ ስለሚገባ እኔም ሀሳቤን ላስቀምጥ። በእርግጥ እኔ ዛሬ ከሰማኋቸው ከቀሲስ ዲበክ ሁሉ እኔ በጣም የተወጀናበረ በእርግጥ ግን የቤተክርስቲያን አንድነት በምን አይነት ሁኔታ ነው? እውነት ከኦርቶዶክሳውያን ጋር እውነት አንድ ነን? ሉተራን አብያተ ክርስቲያናት ወይ ደግሞ መካነ ኢየሱስ አንድ ናት ብለው ለመናገር ራሱ በጣም ትንሽ የሚያሳፍራቸው ነገር ነው። አሁን ቆይተውም እንደው ሲያሰላስሉት ትናንትና ሲያሳድዱ ሲሳደቡ ሉተርን እንዳልነበር አድርገው ሲረግጡ የነበሩ ሰውዬ ተመልሰው ደግሞ እንደዚህ ይሄ ለውጥ ነው፣ ጥሩ ነገር ነው። ግን ከሳቸው ከሰማሁት ነገር ግን መዳን ቆይ ሽርፍራፊ መዳን የሚባል አለ እንዴ? ላይክ ወይ ደግሞ ትምህርት ከሆነ የሱ ትምህርት ይቀርባል ለድነት የሚያቀርብ ነገር ነው ይባላል። እሳቸው ሲጠየቁ ስለ ድነት እየተጠየቁ አዎ ከናንተ በስንት ጥፍ ከዚህ ከጴንጤኮስታሉ በስንት ጥፍ ድነዋል ይላሉ። ድነዋል እኮ እያሉ ነው። ኦልሬዲ ድነናል ማለት ነው። አሁን እኔ ድኛለሁ። በጣም ደስ ይላል እውነት ለመናገር በእርሶ የመዳን ትምህርት ሳይሆን የዳንኩት እውነት ለመናገር በክርስቶስ ኢየሱስ በማመን የዳንኩት። ኤኒሃው እንደዚህ ከፊል ድነት የሚባል አለ ወይ? ከፊል ድነት አለ ወይ? ይሄ ትምህርቱ ይቀርባል፣ ሌላ ጥያቄ ነው። ግን ከፊል ድነት የሚባል አለ ወይ? ጥቂት ድነት የሚባል አለ ወይ? የሆነ ነገር የሚባል አለ ወይ? በክርስትና ትምህርት እንዲህ አይነት ትምህርት ሳለ ወይ? ከየት የመጣ ትምህርት ነው ይሄ? ከራሳቸው ፈጥረው የተናገሩት ትምህርት ነው። ለማንኛውም እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባላትም አገልጋዮችም አጠቃላይ ሁኔታ እኛ እንደው መድረኮቻችን ለፔንቴኮስታሉ ክፍት ናቸው። መተው ያገለግላሉ፣ ይዘምራሉ፣ ይሰብካሉ፣ የእግዚአብሔርን ቃል በተከታታይ ትምህርት ያስተምራሉ። እንዴ በተከታታይ ትምህርት እንኳን የሚያስተምር ከዚህ ከቀጠና 2 ሙሉ ወንጌል የምንጋብዘው ከዚህ ከመሰረተ ክርስቶስ የምንጋብዛቸው የፔንቴኮስታሉን ወይም ደግሞ የወንጌል አማኞችን ነው የምንጋብዛቸው። ከኦርቶዶክስ አንዱን ጳጳስ አይደለም ጋብዘን ቻሉት እያልኳቸው ነው። በጣም በሚገርም ሁኔታ መድረኮቻችንን እናጋራለን። የጾም ጸሎታችን አሁን ለምሳሌ እኛ በ21 ይጀምራል። አሁን በ21 ቀን በ7 ልል ነው የ21 ቀን ጾም ጸሎት አለን። በዚህ ጊዜ የጋበዝናቸው የወንጌላውያን አማኞች አብያተ ክርስቲያናትን፣ ፓስተሮችን፣ አገልጋዮችን በዚህ ዙሪያ ላይ ማን ሊያስተምር ይችላል ብለን አእምሯችን ገና ሲያስብ ሙሉ ወንጌል ላይ ነው የምንሄደው። ገና ሲያስብ እዚህ መሰረተ ክርስቶስ ላይ ነው የሚሄደው፣ ቃለ ሕይወት ላይ ነው የሚሄደው። ገና ስናስብ የሆነ ርዕስ በዚህ ጉዳይ ትምህርት ያስፈልጋል ብለን በምንልበት ጊዜ ማለት ነው እንዲህ እያደረግን የምንገባበት የእግዚአብሔርን ቃል የምንከፋፈል ታላቁን ማለት ነው እውነት ስላላቸው እኮ ነው መጥተው በመድረካችን ላይ እንዲሰብኩ የምናደርግ የእግዚአብሔርን ቃል ከነሱ ቁጭ ብለን እንድንሰማ በመንፈሳዊ መነቃቃት እንድንነቃቃ የምናደርግ እኮ አንድ ስለሆነ ነው። እንዴ አንድ ያልሆነ ካቶሊክ መጥቶ አንድ ቀን እኔ ጉባኤ ይሰብካል እንዴ? በጭራሽ አይሰብክም። በጭራሽ ሊሰብክ አይችልም። እንኳን ካቶሊክ ይቅርና በዚህ በእኛም በወንጌላውያን አማኞችም እንኳን መካከል ስሁት ትምህርት ያለው እኛ ጉባኤ ላይ አይቆምም፣ በጭራሽ አይቆምም። ስሁት ትምህርት ያለው ማለት ነው። ከሚታወቁ አብያተ ክርስቲያናት ግን እየጋበዝ እኛ መድረኮቻችን ላይ ይሰብካሉ፣ ያገለግላሉ፣ ተከታታይ ትምህርትን ይሰጣሉ፣ ይዘምራሉ። በምንም ሁኔታ የጾም ጸሎትን አብረን የምናውጀው በአካባቢው ያሉ አብያተ ክርስቲያናት መጥተው ከኛ ጋር አብረው ይጸልያሉ። ተደፍተው ነው የሚውሉት፣ ሲማልዱ ነው የሚውሉት። ይሄ አንድነታችን አይደለም እንዴ? እኔ እኮ በጣም የሚያሳዝን ሁኔታ ማለት ነው። እና እዚህ እንትን ላይ ያሉት እዚህ ቲክታክ ላይ ያሉት አንደኛ ትኩረት ለመሳብ ኦድ የሆነ ነገር መቼም ቲክቶኩ እንደሚታወቀው መልካም ነገር ስሙዝ የሆነ ነገር አይወድም። በቃ ኦድ የሆነ ነገር ይፈልጋል። በዚህ መንገድ አታክ ለማድረግ በአንድም ፕሮጀክት የሆነ በሌላ በኩል ደግሞ እንደዚህ ለራሳቸው ስምን ለማትረፍ ትውውቅ ለመጨመር የሚያደርጉት ነገር ነው እንጂ መሬቷ ላይ ያለችው የመካነ ኢየሱስ ቤተክርስቲያን ከሌሎቹ አብያተ ክርስቲያናት ጋር ትምህርትንም ትጋራለች፣
ትምህርትንም ትጋራለች፣ መንፈሳዊ መነቃቃትን ትጋራለች፣ የእግዚአብሔርን የመንፈስ ቅዱስንም ድምፅ ትሰማለች ከሌሎቹ አብያተ ክርስቲያናት። ፎርዛት ማተር እኛ ቤተክርስቲያን ላይ ሙሉ ወንጌል ላይ ነቢይ የተባለ እኛ ነቢይ ብለን አንሾም፣ ነቢይ የተባለ ግን እኛ ጋር መጥቶ የእግዚአብሔርን ቃል እንዲያገለግል መድረካችን ክፍት ነው። አሁንም እየሆነ ያለ ነገር ነው። እስከ ዛሬም ሲሆን ነበረ፣ ወደፊትም ይሆናል። እውነታው ይሄ ነው፣ መሬቱ ላይ ያለችው ማለት ነው። ይህን ደግሞ ሁሉም የሚያውቅ ነገር ነው፣ ሁሉም የሚያውቅ ነገር ነው። ስለዚህ ከምን አንጻር እንደዛ ሊሉ እንደሚችሉ መሬቱ ላይ ያለው የመካነ ኢየሱስም የትኞችም የወንጌል አማኞች ቲክቶክን አይጠቀሙም። ቲክቶክን እንደ ሰይጣን እንደተለያየ ነገር በመቁጠር አይሰሙም። እዚህ የሚደረገውን ነገር እዚህ የሚደረገውን ፖለቲካ አይሰሙም። ምናልባት አንዳንድ ጥቂት ሰዎች ካልሆኑ በስተቀር ማለት ነው። እና ለዚህ ፖለቲካ እንዲመቻቸው የሚያደርጉት እንጂ ፈጽሞ ስህተት ነው። እኔ ግን እንደው ከዚህ አንጻር ኦርቶዶክስ ቀድም ልጠይቀው የነበረ ያን መካነ ኢየሱስ ነኝ ያለውን ልጅ ለምሳሌ የውርስ በደል ኃጢአት እዚሁ ስሞል ካቴኪዝሙ ላይ የክርስትና ትምህርት የሚለው ጋር የውርስ በደል ኃጢአት መሆኑን የሚክዱትን የክርስቶስን የክብሩን ስራና ትሩፋት ለማሳነስ ሰዎች በራሳቸው አመክንዮአዊ ችሎታ በእግዚአብሔር ፊት ሊጸድቁ ይችላሉ በማለት የሚከራከሩትን ጰላቅዶሳውያንንና ሌሎችን ያወግዛሉ ይላል። መካነ ኢየሱስ ማለት ሉተራን እንደዚህ የውርስ ኃጢአት የለም የሚሉትን ሌሎችን አስተምሮ ያላቸውን ሰዎች ያወግዛሉ ይላል። የውርስ ኃጢአት ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ጥምቀት ለምን ዓላማ እንኳን እንደሚውል አያውቁትም፣ እውነት ለመናገር ማለት ነው። ጥምቀት እኛ የምናጠምቀው ህፃናትን የምናጠምቀው በአዳም ኃጢአት ምክንያት እነሱም ኃጢአተኞች ናቸው፣ ሁሉ ኃጢአትን ሰርተዋል ስለሚል በዛ መንገድ የጥምቀት የእግዚአብሔር ስራ ነው ብለን ስለምናምን የእግዚአብሔር ብቸኛ ስራው ስለሆነ የእግዚአብሔር ብቸኛ ስራው እሱ ስለሆነ በዚህ መንገድ ከውርስ ኃጢአት ለማላቀቅ ነው ህፃናትን ሁሉ የምናጠምቅ ማለት ነው። እነሱ ግን ሰማዶ መጥቻለሁ። ቀጥል መጣ ወንጌላዊ። ስለዚህ የውርስ ኃጢአትን እንኳን አያምኑም እነሱ። ለምን ዓላማ እንኳን ህፃናቱን እንደሚያጠምቋቸው እስካሁን ድረስ ሁላችንም እንደምናውቀው ጥምቀት የኃጢአት ስሬት እያሉ ነበር ገሩ የነበሩ። ፎርዛት ማተር ህፃናቱ ኃጢአት የለባቸውም። በኦርቶዶክስ አስተምሮ ከምንድን ነው የሚያድኗቸው? ጥምቀቱ ራሱ ከምንድን ነው የሚያድነው? ከምንም። ወይ ደግሞ ከፍ ሲል እድሜያቸው ከፍ ሲል ደግሞ ጥምቀት ዓላማው ይቀየርና ለሌላ ይሆናል ማለት ነው አይደለም። ስለዚህ በጭራሽ ጥምቀታቸው እኛ ጋር እኩል አይደለም። እኛ የኃጢአትን ስርየት በምትሰጥ በአንዲት ነው የምናምነው። እነሱ ግን ደግሞ የኃጢአትን ስርየት በማትሰጥ ወይም ደግሞ ልጅነትን ብቻ ልትሰጥ በምታምኑት በጥምቀት ራሱ አንድ አይደለም። ምክንያቱም የውርስ ኃጢአትን የውርስ በአንዱ አዳም በደል ምክንያት ኃጢአት በደል ወደ ሰው ልጆች ሁሉ ስለደረሰ በዚህ መንገድ ነጻ ስላይደሉ ይሄ አብያተ ክርስቲያናት የሁሉም ትምህርት ነው። የውርስን ኃጢአት የማያምን የለም። ስለዚህ ይሄ ትምህርታችን ያደርገናል፣ ከኦርቶዶክስ ጋር ግን ይለይናል። በጥምቀትም ብዙም መንገድ ልንገናኝ አንችል። እዚህ ቲክቶክ ላይ ያላችሁ ግን የሆነ ብታስቡ መልካም ይመስለኛል። እውነታውን እንደው ለህሊናችሁም ስትሉ ማለት ነው። ለህሊናችሁም ስትሉ ምናልባት ማህበረ ምዕመናን የሌላችሁ አንድም ቀን ቤተክርስቲያን ሄዳችሁ አቴንድ የማታደርጉ የእግዚአብሔርን ጉባኤ የማትካፈሉ የእግዚአብሔርን ቃል ትምህርት በጉባኤ የሚሰጠውን የማትሰሙ እንዲሁ አየር ላይ ያላችሁ ከሆናችሁ ለእናንተ ምንም ምክሬ አንድ ነው። ወደ ቤተክርስቲያን ግቡ ነው የምላችሁ። ወደ ማህበረ ምዕመናናችሁ ገብታችሁ አድምጡ፣ ስሙ፣ የእግዚአብሔርን ቃል ተካፈሉ። እንደሱ ነው የምመክራችሁ። አዲያ ግን አየር ላይ ያላችሁ ሰዎች ግን የሚደረገውን ነገር የማታውቁ ሰዎች ግን እንደው ፕሊዝ ለህሊናችሁ ብትገዙ እላለሁ። እግዚአብሔር ባርካችሁ። አመሰግናለሁ። እናመሰግናለን። ቴንኪው ወንጌላዊ ተባረክ። እንኳንም መጣችሁ። አንተም አብዱሰላም ወንጌላዊ ሁሴንንም ደውዬ ጠይቄው ነበር። ዶክተሮቹም ጋር ደውዬ ነበረ፣ እነሱ ቢዚ ናቸው። ናትሻም ጋር ሌሊት ነበር ደውዬ ነበር። ግን ሶስታችሁ እንኳን መጣችሁ። አይ ቲንክ ሶስቱ ጋር አገልጋዮች ጋር ደውዬ አላነሱም። ሁለቱ ዶክተሮች ከላይ ሄድ ኦፊስ ማለት ነው። እና ቴንኪው። ግን ይህን ነገር እንደ ቀላል ነገር እንዳታዩት ወንጌላዊ። በቤተ ክርስቲያን ውስጥ ካሉ አመራሮች ጋራ ተነጋግራችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንን ከኢትዮጵያ የወንጌላውያን አማኞች ህብረት ውስጥ እንድትነጠል በከንቱ እንድትጠላ በሌሎች ወንጌላውያን አማኞች ዘንድ እያደረጉ ስላሉ ሳይቃጠል በቅጠል እንደሚባለው በሀገራችን ቢል እዚህ ላይ ስራ እንድትሰሩ ይሁን ብለን እንላለን። ተባረክ ወንጌላዊ። ቴንኪው ስለመጣ በጣም ነው የማመሰግነው። እሺ ሮያል ምንድነው
ልትል የፈለግከው? ኦኬ፣ እኔ ልል የፈለግኩት ምንድን ነው፣ አንዳንድ ጊዜ አንዳንድ ሰዎች አያሳጥሩትም ሀሳባቸው። አንድ አይነት ሀሳብ ነው፣ ይደጋገማል። ልክ አንዳንዶቹ ሴቶችን ፀጉር ቤት እንደመጠበቅ ነው የሚመስለኝ። በቃ አጭር አጭር ነገር ብናገር ጥሩ ነው። ይኸው ምን አለ መሰለ፣ እኔ እናንተ መጣችሁ፣ አሁን ማንም መጣ፣ ሉተራንም መጣ፣ ምንም መጣ፣ ሙሉ ወንጌልም መጣ፣ እኛ ጸበል ነው የምንረጨው ብያለሁ። በቃ መስማን ብለን ጸበል ነው የምንረጨው። ሁላችሁም አንድ አይነት ነው የምንላቸው። ስለዚህ አሁን ቲክታክ ላይ እንደዚህ ነው፣ ሉተራን ከእንትና ይሻላል። አሁን ቅድም እንዲበኩሉ ምን አሉ? እንትና ይሻላል፣ እናንተ ከእናንተ ይሻላሉ አሉ። እሺ አንተንና አንድ ሉተራንን ቢያገኙ መስቀል ሉተራኑን ያሳልሙታል? በቃ አያሳልሙትም። ስለዚህ ዞሮ ዞሮ ሁላችሁንም አንድ አይነት ነው የምናያችሁ። ይሻላሉ ያለው ሮያል ይሻላሉ ሳይሆን ከእናንተ የተሻለ ድነዋል እኮ ነው ያለው። ስህተት ነው፣ ስህተት ነው። እኔ አልቀበልም። ለመሰለ ሁላችሁም ለእኛ አንድ ናቸው። አሁን ለምሳሌ ከሌ ከከሌ አለ ጴንጤ ነው ለእኔ። ስለዚህ እናንተ እዛው ተባሉ፣ ተጨቃጨቁ፣ የራሳችሁ ጉዳይ ነው። እናንተ ከሲዲ በኩል ታዲያ ያለው ነገር አንተ ከቄሱ ትበልጣለህ እንዴ? እንዴት ነው? ምንድን ነው ቄስ? አልገባም። ቄሱ አንደኛ ስልጣነ ክህነት አለው። ቄሱ ድነዋል፣ የተሻለ ሉተራውያኑ ድነዋል ከፔንቴኮስታሉ ከእናንተ ኤርሚያስ ከእናንተ ፔንቴኮስታል ከሚባሉቱ ሉተራውያን የተባሉቱ መካነ ኢየሱሶች ድነዋል ብሎ ካለ አንተ ለምንድን ነው አልዳኑም ብለህ የቄሱን ሀሳብ ስማ? አንተ ቄስ አለ እንዲህ ትላለህ። እኔ አንድ ጳጳስ መጥቶ እንደዚህ ቢል የኔን እምነት ሊያስቀይረኝ አይችልም። ትልቅ ሰው እኮ ነኝ። ስለዚህ ኖርማሊ እንደዚህ ቲክታክ ላይ ያለ ክፍፍል ገና ለገና እኔ ጠላቴ ተከፋፈለ ብዬ እኔ ከኔ ጋር አንድ ነህ ምናምን የማይመስል ነገር በቃ ይሁን የህፃን ጨዋታ ነው። ስለዚህ ኖርማሊ ጴንጤ ለእኔ ሁሉም ጴንጤ አንድ ነው። አንተም ሆንክ አንድ ሉተራንም ሁላችሁም አንድ ናችሁ ለእኔ። በቃ ቤተክርስቲያን ብትመጡላችሁ በአንድ አይነት ነው የምትታዩት። እከሌ ከዚህ ይቻላል፣ እከሌ ከዚህ ይወጣል፣ ከዚህ አይ የሚባል ነገር የለም። በቃ ሁላችሁንም በአንድ አይነት ነው የምናያችሁ። እንደውም ቲክታክ ላይ ስሰማ ገርሞኛል። እከሌ ሉተራን ከኛ ማርቆስ እናንተ እንድኗል እያለ አንተ ግን አልዳንክ እንዴት ትለዋለህ? እንደው ለይሉንታ እንኳን እንትን አትለትም። ሰማኝ ማርቆስ እኮ ራሱንም አላወቀም። አሁን ይሄኔ ሻዳ እየወሰደ ይሆናል። መሐመዱ ነው ሊመጣ ይችላል። ማርቆስ ማረፊያውን እኮ አላወቀም። ስለዚህ ስለ ማርቆስ ተወውና እኔ ማምንበት ነገር ባጭሩ እኛ ጴንጤን በአንድ አይን ነው የምናየው። እኔ ሀቁን ነው የምናገረው። ማንም አያኖረኝም፣ እኔ ማንም አያኖረኝም። የራሴ ኑሮ የምኖር ሰው ነኝ። ስለዚህ ጴንጤ ለእኔ አንድ ነው በቃ። አንተ ራሱ ቤቴ ብትመጣ ጸበል ነው ማስረጫ፣ ጸበል። አዎ በስመ አብ ወወልድ ወመንፈስ ቅዱስ ጸበል ነው ማስረጫ። ኤርሚያስ እውነቴን ነው የምልህ። ስለማውቀው ትንሽ በመጠኑ ርጮ ትላለሁ እንጂ በቃ። ስለዚህ ያለው አማራጭ እንደዚህ ነው። ስለዚህ አንሸዋውድ። እከሌ ከከሌ ቅርብ ነው እኛ እንደዚህ እነሱ በስዕል አላቸው እንደኛ ስዕል ምናምን እንደዚህ ጣና አጭሰው ምናምን እንደ የለም። ጴንጤ ነው። ቅድም ጠይቄዋለሁ። ማርያም አማላጅነቷን ታምናለህ ወይ ብዬዋለሁ። እኔ ግን ሀሳብ አለኝ ሮያልዬ። እኔ የዲበኩሉን ሀሳብ በጣም የምደግፈው ከእናንተ የተሻለ ድነዋል ብለዋል ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችና ምዕመናን ማለት ነው። እኔ ይሄ ሀሳብ ያስገዛኛል፣ በጣም ደስ ይለኛል። ከዚህ ቀጥሎ ይሄ የቀሲስ ዲበኩሉ ሀሳብ የቤተክርስቲያኒቱ የኦርቶዶክስ ሀሳብ ቢሆን እኔ እሁድ የአገልጋዮች መድረክ ቢጋሩ እነ ወንጌላዊ አስተራይ እነ ወንጌላዊ አብዱሰለም ሌሎችም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ቄሶቹ ኦርቶዶክሳውያን መድረክ ላይ ሄደው ቢሰብኩ አሜን አላሳልፍ ዊሽ ነው የማደርገው እንዳለ ጠርገት አመጣልኛለህ አልኩ። የውዳሴ ማርያም ሲያነብ ነበር። ይስበኩ። ትራንስፖርትም አንጠይቅም፣ እንደሌለው ቼክ ጻፉልን አንልም፣ ችግር የለውም። በሽፍት ቢደረግ እና እኔ ምን አለፋኝ እዚህ እናትህን እህትህን ሚስትህን እያለ የሚሰድበኝ ዱርዬ ሁሉ በዛ ወንጌላዊ አስተራይ ገብቶ ጥርርግ አድርጎ በተከታታይ ስብከት በተመሳሳይ ስብከት በመንፈስ ቅዱስ የነደዱ ወንጌላውያን ስላሉ እንዳለ ጠርገው ያመጡልኛል። እኔ ዛታች ታብ ኮፒ ሊንክ ሼር እያደረጉ ቴንኪው ላለሁ። የአገልጋይ ለውጥ ቢደረግ በእውነት አስቡበት ኦርቶዶክሳውያን ወገኖቻችን።
በዚህ ጉዳይ ይታሰብ። በቃ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ልጨርስ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች በኦርቶዶክስ መድረክ ላይ ቆመው ይስበኩልን። የኦርቶዶክስም ሰባኪዎች መጥተው እዚህ ወንጌላዊ መካነ ኢየሱስ ቤተክርስቲያን መጥተው ይስበኩ። እነዘበነ መጥተው መካነ ኢየሱስ ይስበኩ። እናስተራ ሄደው ኦርቶዶክስ ይስበኩ። በቃ ያቸነፈ ያቸንፍ፣ የማረከ ይማርክ። የማንኛው መረብ መያዝ እንደሚችል እዛ እናያለን። አቤት እንዲህ ቢሆን ጌታ ኢየሱስ ምስክሬ፣ ቲክቶኩን ጥርቅም አድርጌ ዘግቼ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እገባለሁ። ለምን አትለኝም? በወንጌላዊነቴ እዛ እንድትልከኝ ማለት ነው። እዛ እንድትልከኝ እኔም ተራ ሲደርሰኝ እና ይህንን ሰኔ ጎልጎታ ትውልድ አንባቢ ትውልድ በአንድ እግሩ አቆመዋለሁ። ስለ መድኃኒዓለም ምስክሬ በአንድ እግሩ ዮሐንስ 3:16 ብቻ ጠቅሼ በአንድ እግሩ አድርጎ ኦኬ። ላትነሳ ነበር ኦርቶዶክስ የምትፈርሰው፣ ህንፃዋ ሳይሆን ህዝቧ ተጠርጎ የሚወጣው አልኩ። እስቲ አቅም ባለን ብለው ካሉ እስቲ አገልጋይ ሲንገባበስ ከሙሉ ወንጌል ምናምን ነገር አደፍሩትም፣ ከመካነ ኢየሱስም አደፍሩትም። መካነ ኢየሱስ እኛን ወክላ በደብዳቤ ጽፈን አፈርመን እስቲ የመካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ይስበኩ። እኛ ወንጌላውያንን ሰሌክት እናደርጋለን። ወንጌል የሚሰብከውን ማለት ነው። ይሄ ዝም ብሎ የሚያንቀላፋውን ቄስ ሳይሆን ወንጌል የሚሰብከውን ማለት ነው። ወንጌል የሚሰብኩትን ወንጌላውያንን እንልካለን። ቁርጡን ይነግሩሃል። እኔ የምሰብከውን ስብከት ወንጌላዊ አስተራይ ካልሰበከው፣ ወንጌላዊ አብዱሰለም ካልሰበከው፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ወንጌላውያን ካልሰበኩ ቃል ለምድር ለሰማይ አንድ አይነት ስብከት ነው የምንሰብከው። አንዱን ጌታ ነው የምንሰብከው። አንዱን መንፈስን የጠጣ ነው በእግዚአብሔር መንፈስ ቅዱስ ማለት ነው። እኔ በምጸልይበት ልሳን ነው አስተራይ የሚጸልየው፣ አብዱሰለም የሚጸልየው። ግን አታደርጉትም እንጂ የአገልጋይ ለውጥ እስኪያደርጉ። እናንተ ፔንቴኮስታል አልዳናችሁም፣ ሉተራውያኑ ግን ከእናንተ የተሻለ ድነዋል ብለዋል። ቀሲስ ዲበኩሉ አዳልጦት አይደለም አስቦበት የተናገረው። ድነዋል ሉተራውያን ብለዋል። በኦርቶዶክስ ቄስ ተመስክረዋል። ዛሬ ጥሩ ውሰዱልና መካነ ኢየሱስን እንደ ዳነ ካወቃችሁ ህዝቡ ከህዝብ ጋር ሲቀላቀል ይገቡልሃል አልኩ። 1-to-1 ወንጌል ስርጭት ማለት ነው። የመካነ ኢየሱስ እህቴ ነጠላዋን ለብሳ ቁጭ ትደላለች። እማ ሆይ እባክዎትን ይህንን ቢጫ ቀሚስ ስለለበሱ መንግስተ ሰማያት የሚገቡ እንዳይመስሎት ክርስቶስ ኢየሱስን ይልበሱ ነው ብላ የምትልህ። ያኔ ጉድ ይፈላል። ተስማማላችሁ ወገኖች? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ኦርቶዶክስ ሲስበኩ እንደዚህ በቲክቶክ እናጽድቀው። የምታጸድቁ 77 ቁጥር ጻፉ። አሁን ይህንን ሀሳብ ብናቀርብ የኦርቶዶክሳውያን ሰባኪያን በፍጹም አናረገው ነው ብሎ የሚሉት። አረ በወላዲቴ እንደ በናፍቃኑ ናምተው ይዘዋቸው ነው የሚሄዱት ህዝቡን። ለህዝቡ ጥንቃቄ አድርጉ እንጂ ህዝቡን ታስበሉታላችሁ ነው የሚሉት፣ እነሱ ናቸው የሚሉት። የእኛዎቹ ግን መካነ ኢየሱስ ቤተክርስቲያን ግን አይሉ። በኦርቶዶክስ ስብከት የሚበላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችም ህዝብም ፔንቴኮስታልም የለም። ምን ልታወራን አንተ? እኮ በ24 ስለ ሸዋው ተክለ ሃይማኖት እኮ የምታወራው ስርዓት። አንተ እኮ በ6 ስለ አርሴማ እኮ የምታወራው ስርዓት። ሚዩት አድርግ። ስለ አርሴማ ሰብከህ ስለ አርሴማ አውርተህ የምትወስደው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመንም የኢትዮጵያ ወንጌላውያን ቤተክርስቲያናትም አጠቃላይ አማኞችም የሉ። ስለ ዘርዓ ብሩክ ጥፍር መነቀል አውርተህ የሚሄድ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ካለ በእውነት ስራ አልሰራንም ማለት ነው። ቤተክርስቲያኒቱ ዝም ብላ ነው የደከመችው ማለት ነው። እስከዛሬ አንድ የምትወስደው የለም። አንድ በኢየሱስ ስም ነው የሚሉ ገና ጥፍር ቆርጠህ ወገብህ ላይ አስረህ መንግስተ ሰማያት ትገባለህ በኢየሱስ ስም 3 ጊዜ ገጽጹ ነው የሚሉት። አጋንንትህ ከነ ጥፍር ጭምር ይረግፋል ማለት ነው። ጸበል ያስፈልጋል ታያለህ። እሺ ታየኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ
አንድ ወንጌላዊ ልብሱን ለብሶ ቆሞ ሲሰብክ ታየኝ። ቆሞ ሲሰብክ ገና ቃል እግዚአብሔርን አንብቦ እንጸልይ ብሎ ሲል አጠገቡ ቁጭ ያለ ቀሚስ የለበሰ ደብተራ ነው የሚለው። ያኔ እስከዛ ውጣ በጌታ በኢየሱስ ማነህ አንተ ብሎ የሚለው ድምፅ ይቀጥላል ማለት ነው። እኔ ነኝ መቃብር ላይ ነው ያስኩት ብሎ የሚል ማለት ነው። እስኪ ቀይሩ፣ እንቀያየር። በመድኃኔ ዓለም ክርስቶስ ለለመናችሁ እንቀያየር። የዛን ቀን እንዲህ አይነት ቅይር በቤተክርስቲያኑ መካከል ቢደረግ ጌታ ኢየሱስ ምስክር፣ ቲክቶኩን ጥርቅም አድርጌው ፔንቴኮስታልነቱ ራሷ መካነ ኢየሱስም ካሪዝማቲክ ነው ብላ ስላለች ፔንቴኮስታልነቴን ይዤ ቀጥታ ዘው ብዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ እንደሆን ነው ራሴን የማቀርበው። በወንጌላዊነት ስለማገለግል ወንጌላዊነት የዛው ይጽደቅልኝ። ከዛስ እድል እንዲደርሰኝ ሰጡኝ። የሚቀጥለው እሑድ ቦሌ መድኃኔዓለም የምትሰብከው አንተነህ ተጋብዛል ብለው እንዲሉኝ ማለት ነው። የዛን ቀን ሰብኬ ታሪኬ ያብቃልኩ። የዚህን ቀን ምን እንደሚፈጠር ያውቃሉ። ጌታ የልዩነታችን ምንጭ ጌታ መንፈስ ቅዱስ ለዘላለም ስምህ ይባረክ። ልዩነታችን እኮ ነህ አባዬ፣ ልዩነታችን ነህ። ቦሌ መድኃኔዓለም ቆሜ እንድሰብክ ሲፈቀድልኝ የዓመቱ አርሴማ ተብሎ የተንጋጋን ትውልድ አተላልሰህ ትጸድቃለህ ተብሎ የተንጋጋን ትውልድ ላግኘው አልኩ። እዛ ስብከት በመንፈስ ቅዱስ ኃይል ታያለህ። እዛ ጌታ የኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ እጓደዳለሁ፣ በቅዱስ ስሙ እንጓደዳለን። ስብከት ያኔ ታያለህ። ግን ዳኑ ብለው ያሏቸውን መካነ ኢየሱሶችን አይሰጧቸውም መድረክ። እውነቱን ወደ መሬት ስናወርደው እዚህ ደንፍቶ እንደተናገረው ቄስ አይደለም። መካነ ኢየሱስን መናፍቅ እያሉ ሲሏት ሲያሳድዷት አለ እንደ የኖሩት ማናቀው ነው። በጣም የሚያሳዝነው ግን ሉተራውያንን ብላችሁ የምትሉ በእኔ አያት ንግግር ሁሌ እንደምናገራት የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ሉተራውያንን የምትሉ ግን መሬቷ ላይ ባለች የትኛው ማህበረ ምዕመናን ውስጥ አባልነትም አገልጋይነትም የሌላችሁ ቲክቶክ ላይ የተገናኛችሁ ከፔንቴኮስታሉ ጋር የጌታን እራት ከምወስድ ኦርቶዶክስ ሄጄ ብቆርብ ይሻላል ብላ ያልከው ቀልውጥ ብትሄድ አይሰጡም። ጻኡ ንዑሰ ክርስቲያን ብለው እንኳን አይሉም። የክርስቲያን ታናናሾች የሆናችሁ ውጡ እንኳን ብለው አይሉም። የክርስቲያን ታናናሾች ብለው እንኳን መስፈርት አያወጡልም። መካነ ኢየሱስ ነኝ ብለህ ብትል፣ ሉተራውያን ነኝ ብለህ ብትል መናፍቅ ነን ብሎ የሚሉ፣ ሙሉ ወንጌል ብለህ ብትል መናፍቅ ነን ብሎ የሚሉ፣ ማንም በል ጴንጤ ብለህ ብትል መናፍቅ፣ ከሃዲያን፣ የእመቤቴ ጠላቶች ነው ብሎ የሚሉ በአንድ አይን እነሱ ዳንክ አይሉም። አንተ ግን ዳኑ ብላችሁ ትላላችሁ። ሉተራውያን የሆናችሁ ይህንን አርዕስት ቀጥለዋል። ሉተራውያን ሆናችሁ ኦርቶዶክሳውያን ድነዋል ብላችሁ የምትሉ ከሆነ ከእኔ ጋር እንዳንድ ወንጌላዊ አይደለም የማወራህ፣ እንዳንድ የኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው አወራሃለሁ። በድቁናዬም አወራሃለሁ፣ በወንጌላዊነቴም አወራሃለሁ። በሁለቱም ሰይፍ ነው የምመጣብህ ማለት ነው። ሉተራዊ ነኝ ብላችሁ የምትሉ ኦርቶዶክስ ድናለች ብላችሁ አደባባይ ላይ ወጣችሁ የምትመሰክሩ ሰዎች ካላችሁ ዌልካም፣ እንጠያየቅ እኔና እናንተ። የኦርቶዶክስ ነገረ ድነቷ ከአምስቱ አዕማደ ምስጢር ብቻ ነው ወይ የሚቀደው? የመቃብር አፈር በጥብጠህ ተኝተህ ተቀብተህ ትድናለህ ብላ የምትል ቤተክርስቲያን በማርያም እኮ ሰው ይድናል ብላ እኮ የምታስተምር ቤተክርስቲያን እኮ ነች። ጥፍር 22 ትውልድ ይድናል እኮ ብላ የምትል ቤተክርስቲያን ናት። ይህን ህዝብ ነው ድኗል ብለህ የምትለው? የዘራ ብሩክን ጥፍርና ፀጉር ያሰረ 22 ትውልዱ ይድናል ብሎ የሚል ለዚህ ቤተክርስቲያን ነው እናንተ እውቅና የምትሰጡት? ሉተራውያን አታፍሩ? እንደነ ወንጌላዊ አስተራይ አይነቶቹ ናቸው የኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች። ሼም ኦን ዩ።
ሉተራውያንን ብላችሁ እዚህ ወተ ኦርቶዶክስ ድናለች ብለህ ስትል በየትኛው ትምህርቷ በአቡነ ተክለ ሃይማኖት ተቅማጥ ድኛለሁ ብላ የምትል ቤተክርስቲያን ትድናለህ ብላ ማነው ሐሙስና እሑድ እባብ የገደለ ይጸድቃል ብላ የምትል ቤተክርስቲያን ነች ህዝቧ ድኗል ብላችሁ የምትሉት? የዝቅጠታችሁ ልክ መጨረሻው እዚያ ያደረሳችሁ ሉተራውያንን ብላችሁ የምትሉ እነሱ እናንተን አልዳኑም ብላው ይላሉ። እናንተ ግን እነሱን ድነዋል ብላችሁ ትላላችሁ። የዳኑበትን ኑ በመጽሐፍ ቅዱስ ተጠይቁ ብላችሁ ብትባሉ አትመልሱም። ሼም ኦን ዩ። አንድ ሉተራዊ የሆነ እስኪ ይምጣ። አሁን ካለ እስኪ ይግባ። ሉተራዊ ነኝ ብሎ የሚል ኦርቶዶክስ ድናለች ብሎ የሚል ሉተራዊ እኔ ልጠይቀው። ስጠይቅህ እንዳንድ ወንጌላዊም እጠይቅሃለሁ፣ እንዳንድ የኦርቶዶክስ ቤተክርስቲያን ዲያቆንም እንደነበረ ሰው ጠይቃለሁ። በመጽሐፍቶቿ ሁሉ ጭምር ከቅዳሴያቱ ከዜማ መጽሐፍት ሁሉ ጭምር ጠይቃለሁ። ና ግባና ታወራለህ ሉተራዊ ነኝ ብለህ የምትል ማለት ነው። ብልግና ነው። ምን አደረገቻችሁ ቤተክርስቲያን? ስሟን ለማስነቀፍ በዚህ ነው ያልክ የምትሄዱት። እሺ ኦላን ከሉተራን ነህ? ኤርሚያስ ቆየሁኝ፣ ምናልባት ካስተናገድከኝ አሉ። እሺ ቆይ፣ እሺ እሰጣለሁ። እሺ ኦላን ብርሊን ነው። ኦላን ና ግባ። ከመካኒስ ከሆንክ ከሉተራውያን ከሆንክ ኦርቶዶክስ ድናለች ብለህ የምትል ከሆነ ነው የምትገባው። ጥያቄ ጠይቃለሁ፣ አንተም ጠይቀኛለህ። ካልሆነ ወደ አባ ዮናስ ጋር ልሄድ ነው። አዎ ኦርቶዶክስ ድናለች ብሎ የሚል የወንጌላዊት መካኒስ ቤተክርስቲያን አገልጋይ ካለ ይላክ። በጉራ አይደለም የማወራችሁ፣ ቅዱስ የእግዚአብሔር ልጅ ምስክር ነው። ይላክና ይግባ ያ ሰው። አዎ ኦርቶዶክሳውያን ድነዋል ብሎ የሚል ከሉተራውያን ያለ አገልጋይ የሆነ ለምጠይቀው ጥያቄ መልስ የሚሰጠኝ። ጭስ የነካው እኮ ይድናል እኮ ብላ የምትል እኮ ቤተክርስቲያነች ብራዘር። የመድኃኔዓለም ጭስ ሲነካ ትድናለህ ብላ የምትል ቤተክርስቲያን ማለት ነው። ጥፍርና ፀጉር አስረህ ትድናለህ፣ አተላ ልሰህ ትጸድቃለህ፣ ትድናለህ ብላ የምትል ቤተክርስቲያን ናት። ድርሳነ መስቀል ላይ ነገረ ድህነቷ ከመጽሐፍ ቅዱስ ብቻ ነው እንደሚቀዳው። አተላ ልሰህ ትጸድቃለህ፣ እባብ ልሰህ ትጸድቃለህ፣ ትውከት የሰው ትውከት በልተህ ትጸድቃለህ ብላ የሚል ድርሳነ መድኃኔዓለም ወገድ ለመባጭዮን ላይ የትኛው ሉተራዊ ነህ አንተ? አሁን መተህ እኔ ፊት ቆመህ ኦርቶዶክስ ድናለች ብለህ ምስክርነት ልሰጥ የምችለው? አታደርገውም። መድኃኔዓለም ይፋረደኛል እኮ አታደርገውም። ጌታ ኢየሱስ ይፋረደኝ። አታደርጉትም። ካላችሁ ግን መምጣት ትችላላችሁ። ይኸው ዛሬ ነገሯችሁ። እናንተ ድናችኋል ብለው ሲሉ እነሱ ግን አልዳናችሁም አሏችሁ። መምህር ዳዊት መጡ፣ ቀሲስ ዲበኩሉ መጣ። ቀሲስ ዲበኩሉ ከጴንጤው ይልቅ ሉተራውያን ድነዋል ብለዋል። የዳኑትን ሉተራውያንን ግን ቅዱስ ቁርባን ያቆርባቸዋል። ጥያቄው እንዳልጠይቀው የሚመጣበትን ጥያቄ ስለሚያውቅ ወደ እኔ እናት ጋር ሄደው ስለ እኔ እናት ማውራት ጀመረ ማለት ነው። ስለዚህ ሌሎች የወንጌል አማኞች የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያንን ከኛ ማንም አይነጥላትም። ማንም ቤተክርስቲያኒቱ ወጣ መግለጫ እስካልሰጠች ድረስ ማለት ነው። የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን የእኔ ቤተክርስቲያን ናት። ፔንቴኮስታል ወንድሞቼ እናቶቼ የእኛ ቤተክርስቲያን ናት። በእነዚህ ወፍ ዘራሽ ልጆች የምትታመስ ቤተክርስቲያን የለችም። ይኸው ኦርቶዶክሳውያን ውስጥ ጠይቃቸው፣ ሉተራውያን ወገኖች ድነዋል አልዳኑም ነው ያሉት። ከነቀሲስ ዳዊት ከነቀሲስ ዲበኩሉ ጀምሮ የመጡት ግማድ ቀሲስ ዲበኩሉ ድነዋል አለ። መምህር ዳዊት ግን አልዳኑም አለ። ሌሎቹ አልዳኑም አሉ። አልዳኑም፣ እንዲህ አይነት ቀልድ የለም አሉ። ቅዱስ ቁርባን ታቆርቧቸዋለች? አናቆርብም አሉ። የተቀደሰ ለውሻ የመስጠት ያህል ነው ብለው ውሻ ብለው ሲሉህ አታፍርም አንተ ሉተራዊ ወንድሜ? አታፍርም ሞይ? ከሙሉ ወንጌል ኦርቶዶክስ ትቀርበኛለች ብላ ያልከው አታፍርም ወይ? ንስሐ አትገባም? በዚህን ያህል ልክ ስትዘቅጥ ማለት ነው።
እንዲህ ነው መጨረሻችሁ የሚሆነው። አባ ዮናስ እንኳን ደህና መጣ። እሺ ቴንክ ዩ። ከኦርቶዶክስ መሆንን ስለማቅ ለሌሎች ንገራቸው። አንተ ከየት ቤተ እምነት ነው? እሺ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ቅድም ስትናገር በነበርካቸው ቆይ ጥያቄ ከጥያቄ እንጀምራ። ቅድም ላይም ትሰጣለህ። ጥያቄው ይታያል አይደል አባ ዮናስ? አዎ አይቼዋለሁ፣ በደንብ ስከታተል ነበር። ሉተራውያንን ታውቃቸዋለህ አይደል? ሉተራውያንን አዎ ሪላቲቭሊ ያውቃቸዋለሁ። ድነዋል ብለህ ትላለህ? እንደ አንድ ኦርቶዶክስ እምነት ተከታይ አንተ ድነዋል ብለህ ትመሰክራለህ? ሉተራውያን እኔ እንኳን እንደው ፐርሰናሊ የቤተክርስቲያኗን ሳይሆን የራሴን አመለካከት ብቻ ነው መናገር የምፈልገው። በግሌ ባለኝ ትንሽ እውቀት ሉተራውያን ብቻ ሳይሆኑ በየትኛውም አብያተ ክርስቲያናት ወይንም በፕሮቴስታንት ስርም ይሁን በየትኛውም አብያተ ክርስቲያን ስር በአብ በወልድ በመንፈስ ቅዱስ ስም ያመነ እኔ ይድናል ብዬ ነው የማምነው። ምናልባት የእግዚአብሔር የሆኑትን ሲሳደብ ውሎ ሲሳደብ የማያድር እስከሆነ ድረስ እግዚአብሔር ያከበረውን ነገር እስካልነቀፈና እስካልተቸ እስካላንቋሸሸ ድረስ በየትኛውም አብያተ ክርስቲያን ስር ሆኖ ስላሴን ያመነ ወይንም አብ ወልድ መንፈስ ቅዱስን ያመነ እኔ ይጎዳል ብዬ አላምንም። እንደዛ ነው ያመለካከቱ። አልገባም ጥያቄ። ሉተራውያን የሚባሉትን ታውቃቸዋለህ? በእኛ በወንጌላውያን አማኞች ተርፋ ያሉትን ያው ሉተራውያን የሚባሉ አሉ። አዎ ድነዋል አልዳኑም? እነሱ የዘላለም ሕይወት አላቸው የላቸውም? ስላሴን ስለሚያምኑ እኔ ይድናሉ ብዬ ነው የማምነው። ይሄ ትምህርት የቤተክርስቲያኑ የኦርቶዶክስ ትምህርት ነው ወይስ ያንተ ግል ምልከታ ነው? የቤተክርስቲያን ትምህርት አይደለም። እኔ ግን በራሴ አመለካከት ስላሴን ያመነ ይጎዳል ብዬ አላምንም። የግል ምልከታ ነው። የግል ምልከታ ነው። በግሌ በተረዳሁበት ማለት ነው። መጽሐፍ ቅዱስም በተረዳሁበት መንገድ እኔ እግዚአብሔርን ወይንም ሶስቱን ቅዱስ ያመነ ይጎዳል ብዬ ስለማላምን ነው። እሺ እኛስ አጠቃላይ ልክ እንደ ሉተራውያኑ የተቀረኑ የወንጌላውያን አማኞች በሙሉ በስላሴ ስለምናምን እንደ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድናለን ማለት ነው። የመዳን ተስፋ አለን ማለት ነው። እንደዛ ነው የማምነው። ሁሉም ከካቶሊክ አስተሳሰብ ውጭ ይሄ ክርስትና ስር ያለ እዚህ በፕሮቴስታንት ስር ሆኖ ነገር ግን እንዳለ ይድናል ብዬ ነው የማምነው። ይድናል በተለይ እሱ እንዳዘዘው እንደ መንገዱ እስከተጓዘ ድረስ። በማን ነው የሚድነው? በክርስቶስ ኢየሱስ በስላሴ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። መሰረታዊው ህግ ይሄ ነው። መሰረታዊና ዶግማቲክ የሆነ ህግ ይሄ ነው። በእግዚአብሔር ያመነ አይጎዳም። ይሄ እምነት ነው። ነገር ግን እኔ አይድንም የሚባሉ ብዬ የማስባቸው አካላት ግን አሉ። እነዛን ከፈለክ መናገር ይችላሉ። ካቶሊክ ሳድንም ካቶሊክ ትድናለች ብዬ አላምንም። ናቶሊ ካቶሊክ እኔ ከኦርቶዶክስ የወጡ ተሐድሳውያን እኔ ይድናሉ ብዬ አላምንም። ለምንድን ነው የማትድነው ካቶሊክ? ሁለት ባህሪ የሚል በተረዳሁበት መንገድ ሁለት ባህሪ ብለው ኢየሱስን ስለሚከፍሉት ይሄ ደግሞ ኑፋቄ ነው ብዬ ስለማምነው። ሉተራውያን ፕሮቴስታንት አብያተ ክርስቲያናት ግን በአብዛኛው ማለት አንዳንድ የእውቀት ችግር ካልሆነ በስተቀር ምናልባት አንደኛው እዚህ ይረግጣል አንደኛው የመርገጥ ነገር የግለሰቦች ስህተት ካልሆነ በስተቀር እኔ በክርስትና ስር ያሉት እምብዛም የሚሳሳታሉ ቢያለ ምናልባት ኦንሊ ጀስቲስ የሚባል አለ። እሱንም አልቀበልም፣ ግን አብዛኛውን ለመናገር ፈልጌ ሉተራውያን መካነ ኢየሱስ እና እኛም ወንጌላውያን አጠቃላይ እኮ አንድ አካል ሁለት ባህሪ እኮ ብለን የምናምነው እንደ ካቶሊክ። ታዲያ እንዴት ይድናሉ? አንድ አካል ሁለት ባህሪ ብለን የምንል ካቶሊክ አትድንም እናንተ ግን ትድናላችሁ ብለው የሚለውን እንዴት አመጣው? የጉባኤ ኬልቄዶን እንቀበላለን። እሺ እኔ አሁን ይሄ የውሾች ጉባኤ የሚባለውን እንግዲህ እኔ የተወገዘ ጉባኤ መሆኑን አውቃለሁ። ነገር ግን እኔ በገባይ መንገድ እስካሁን ባለኝ መረዳት በፕሮቴስታንት አብያተ ክርስቲያናት ስር እኔ ምናልባት የእውቀት ተደራሽነት ችግር ካልሆነ በስተቀር ሁለት ባህሪ ብሎ የሚያምን የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። እኔ የወንጌላውያን አማኝ ነኝ። አንድ አካል ሁለት ባህሪ ብዬ ነው የማምነው። እዚህ ያለን አብዛኞቻችን
አንድ አካል ሁለት ባህሪ አማኞች ነን። አንድ አካል ሁለት ባህሪ አማኞች ነን፣ እኔንም ጨምሮ ማለት ነው። እኔ ኦርቶዶክስን አንድ አካል አንድ ባህሪ ብሎ የሚለው ሲብራራ ያው አንድ እንደሆነ ስለማቅ እንጂ አንድ አካል ሁለት ባህሪ ብዬ ነው የማምነው። እኔ አልድንም። ኦኬ፣ ይህ አስተሳሰብ ለማስረዳት ብለህ የተጠቀምከው ለምሳሌ ለማብራራት፣ ለምሳሌ የኢየሱስ ክርስቶስ ቃል ነበር ብለህ ከዛ በኋላ ስጋ ሆነ የሚለው ለማስረዳት ከሁለት ባህሪ አንድ ባህሪ መሆኑን ለማስረዳት የምታምነው ከሆነ ስህተት አይደለም። እኔ ከሁለት ባህሪ አንድ ባህሪ ኦኬ፣ አስተሳሰብህ ሁለት ባህሪ ነው የምትለው? እኔ ከሁለት ባህሪ አንድ ባህሪ አይደለም። እሱ የኦርቶዶክስ ነው። ከሁለት ባህሪ አንድ ባህሪ የኦርቶዶክስ ነው። እኔ አንድ አካል ሁለት ባህሪ ብዬ ነው የማምነው። እድናለሁ አልድንም? አንድ አካል ሁለት ባህሪ ያው እድናለሁ አልድንም? ኦኬ፣ ይሄ ስህተት ነው እኮ። እድናለሁ ፋቄ ነው፣ አትድንም። መካኒስ ሉተራውያን እኮ ልክ እኔ እንደማምነው ነው አንድ አካል ሁለት ባህሪ ብለው ነው የሚያምኑት። አንድ አካል ሁለት ባህሪ ይሄ ኑፋቄ ነው። ይሄ ምንም አይነት ከካቶሊክ የተለየ አስተሳሰብ አይደለም። ይሄን የሚያምን ስለዚህ ድናሉ አይደሉም በተአምር። ቅድም ገና ስጀምር የነገርኩህ በስላሴ ያመነ በኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ያለ ብቻ እንጂ ብዬ ነው የጀመርኩት። ስለዚህ ይሄን የምትል አስተሳሰቦች ካሉ በፍጹም እንደዚህ አይነት ያስተማረም አባቶች የለም። አይድኑም፣ አይችሉም፣ ወደፊትም ተስፋ የላቸውም። እሺ፣ ተስፋ ያላችሁ እናንተ ብቻ ናችሁ አይደል? ተስፋ ያለው በስላሴ ያመነ በአብ በወልድ በመንፈስ ቅዱስ የሚያመነ ተስፋ አለው። ምክንያቱም የመጀመሪያውና መሰረታዊ ህግ ይሄ ነው። በአብ በወልድ በመንፈስ ቅዱስ እናምናለን ሁላችንም እኮ። ኦኬ፣ የኢየሱስ ክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ማመን መሰረታዊ ነገር ነው። ከዛ በኋላ ይሄ ሚስጥረ ስጋዩ ማለት ነው። ስለዚህ ሚስጥረ ስጋዩ ይሄን ካላመነ ይሄም ኑፋቄ ነው፣ ሂዶ ማለት ነው። ሚስጥረ ስጋዩ በዚህ ነው የሚጸናው። አንድ ጥያቄ ልጠይቅህ። እሺ፣ በመስቀል ላይ የሞተው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ በምኑ ነው የሞተው? በመለኮትነቱ ወይስ በሰውነቱ? በስጋው ሞተ ነው የሚለው ቅዱስ ጴጥሮስ። በስጋ ሞተ። በስጋ ሞተ ማለት ስጋ ብሎ የሚለው ቃል ሰውነቱ ነው አይደል የሚናገረው? ሀፍተ ነው መድኃኒዓለም ክርስቶስ። ኔትወርክ ሊሆን አይችልም። እሺ፣ አለሁ አሁን ተቋርጬ ነበረ። አለሁ ክርስቶስ በስጋው ነው አይደል? ክርስቶስ በስጋው ነው አይደል የሞተው? ቀጥል። በስጋው ነው አይደል የሞተው? አዎ፣ በስጋ ሞተ ነው የሚለው ቅዱስ ጴጥሮስ። በስጋው ሞተ ጴጥሮስ ይላል። በስጋ ሞተ ማለቱ በሰውነቱ ሞተ ማለት ነው አይደል? በትክክል በስጋ ሞተ። አዎ፣ በሰውነቱ። ለምንድን ነው የነጠልከው ታዲያ? በስጋ ከሞተ በመለኮቱ አልሞተም ማለት ነው። ኦኬ፣ ይሄንን አሁን ለማስረዳት ነው እንጂ ይሄ አገባብ አይደለም። ኖ ለማስረዳት የሚባል ነገር የለም። ነጥለን የነገርከኝ ሁለት ባህሪ ማለት እንደዚህ ይታያል ማለት ነው። እሺ፣ ክርስቶስ ተርቧል አይደል? አዎ፣ ተርቦ በልቶ ጠጥቷል አይደል? አዎ። በመለኮቱነቱ ነው የበላ የጠጣው ወይስ በሰውነቱ ነው የበላ የጠጣው? በሰውነቱ የበላ የጠጣው። ለምን በስጋው ብለህ መለኮቱን ለምን ነጠልከው? አንድ አካል። አሁን ይሄ በጣም ጥሩ። እሺ፣ ጥሩ። ይሄ ሚስጥረ ስጋዬ ሲጀመር እንደምታውቀው ይሄ የሰማይ ሚስጥር ነው፣ ወይንም ደግሞ እግዚአብሔር ሰው የመሆኑ ሚስጥር። አዳምጠኛል አይደለም? አዳምጠኝ፣ ይቅርታ። ምን ለማለት ነው? ከባድ ሚስጥር ነው። የወልድ እግዚአብሔር ሰው የመሆን ሚስጥር እንደምታውቀው ረቂቅ ሚስጥር ነው። በተለይ እንደምታውቀው አንተ በእኛ ቤተክርስቲያን ስለነበርክ እግዚአብሔር ወልድ ዓለምን ከፈጠረበት ጥበቡ ሰው የሆነበት ጥበቡ ይበልጣል ይላሉ አባቶች፣ ታውቀዋለህ። ስለዚህ ይሄ ሚስጥር ከባድ ነው። ስለዚህ ለእኛ ለአእምሯችን ከባድ ስለሆነ ይሄን ሚስጥር ለማስረዳት ለምዕመኑም ለሁሉም ለማዳረስ ሲባል ይሄንን ለማስረዳት እንጠቀምበታለን። በስጋ በላ እንደዚህ ሆነ እያለን እናስረዳለን እንጂ አገባብ ግን አይደለም። ትክክል ግን አይደለም። ትምህርተ ስጋዌ ላይ በሌላ ቀን ስንመጣ በደንብ እናወራበታለን። ይህን ማለት ነው። የዛሬውን ምንድን ነው ያልከኝ? ሉተራውያን ድነዋል ወይ ብዬ ስልህ ቅድም ድነዋል አልከኝ። በኋላ ደግሞ ስታብራራው አልዳኑም አልከኝ። ሉተራውያኑስ እናንተን ድነዋል ብለው ይሏችኋል? አይሉንም። ለምን? ምክንያቱም ያው ተቀጽላ ነገር ያወጡልናል። ምን? ለምሳሌ ምን አይነት ተቀጽላ? ለምሳሌ በኢየሱስ ክርስቶስ ኢየሱስን አልተቀበሉም ነው የሚሉት ባጭሩ።
እኛ ተቀብለናል ብለን ብዙ ነገር ስለ ክርስቶስ እንናገራለን፣ ግን እነሱ ጭራሽ ኢየሱስን እንዳልተቀበልን ነው የሚነግሩን። አንተ ክርስቶስን ተቀብለሃል? አስደብረኛል ዛሬ ማርያም። ያው በደንብ። መቼ ነው የተቀበልከው? እኔ በአባቶቼ ነው። እንደ ድል ሆኖ ድካም አላገኘሁም። እንደ ድል ነው፣ እድል ነው ብዬ ነው የማስበው። ድል ማለት ያለ ልፋት እውቀትም አልተጠቀምኩም እሱን ለማግኘት። በአጋጣሚ አባቶቼ ትክክል ሆኖ አገኘሁት ማለት እነሱ ክርስቲያን ስለነበሩ። መቼ ነው ያገኘው? ሚንስ መቼ ማለት ጊዜያትን እየጠየኩ ያለሁት መቼ ነው ያገኘው? ከማን ከአባቶችን እምነት ነው የተቀበልኩት። ኖ ከማን አገኘው ብዬ ስለ ነው ያ ከአባቶች ማለት ያለበት። እኔ ግን አባቶቼ ማለት ከእናትና ከአባቴ እምነት አልጠየኩም። መቼ ነው ማለት ጊዜያትን ነው የሚያመለክተው። መቼ ማለት በየትኛው ዓመት፣ በየትኛው ወር፣ ከስንት ዓመት በፊት ወይ ከስንት ዓመት በኋላ ብሎ የሚለው መቼ ብሎ የሚለው ማለት ነው። ከማን ነው የተቀበልከው ብዬ ስል ግን ከቤተሰቦቼ ወይ ከአባቶቼ ከእናቴ ብለህ ትላለህ። መቼ ነው የተቀበልከው ጊዜ? ኦኬ እኔ እንግዲህ በ40 ቀኔ ማለት ነው። በ40 ቀኔ ይሄንን ስርዓቱ ተፈጽሞልኛል። አይ እኔ የጠየቅኩት ስርዓቱ የተፈጸመልህ መቼ ነው ሳይሆን ጌታን የተቀበልከው መቼ ነው ነው ያልኩት። ኦኬ እንግዲህ አሁን ይሄን ነገር በአባቶቼ የተቀበልኩት አስተሳሰብ ግን ካደኩኝ በኋላ እኔ ከማን ተቀበልከው አላልኩም። በኋላ ግን አባ ዮናስ ፕሊዝ መቼ ተቀበልከው ማለት ጊዜን ነው ንገረኝ አልኩ እንጂ ከማን ተቀበልከው ብዬ ስለ ነው ከአባቶች ብለህ የምትለው። መቼ ነው የተቀበልከው ጊዜን ነው ያልኩ። ኦኬ እንግዲህ በ40 ቀኔ ማለት ነው። በ40 ቀኔ ያኔ ተቀብያለሁ ማለት ነው። ጌታን ለመቀበል ምን የሰማኸው ነገር ነበር በ40 ቀን? ምንም የሰማሁት ነገር የለም። እንዳልኩ የእናትና የአባቴ ተሳትፎ ነው እዛ ጋር ያለው። ምንም ሳትሰማ ጌታ የተቀበልከው? ያኔ ተሳትፎ አልነበረኝም። ስለ አምላክነቱም አልሰማህም፣ ስለ ሰውነቱም አልሰማህም፣ ስለ አዳኝነቱም አልሰማህም። ምንም ሳትሰማ ግን ተቀበልከው? በእናትና በአባቴ እውቀት መሰረት እንጂ በአንተ እውቀት አይደለም የተቀበልከው። በእኔ እውቀት አይደለም፣ ይሄ ግልጽ ነው። ታዲያ ለምን ተቀበልኩት አልከኝ? በእናትና በአባት እውቀት ከተቀበልክማ እነሱ ናቸው እንጂ የተቀበሉልህ አንተ አይደለም የተቀበልከው ማለት ነው። እውቀቱ የእናትና የአባትህ ተቀባዩ አንተ ልትሆን አትችልም። አዋጣችሁ እነሱ እውቀቱን ተቀብለው አንተ ደግሞ ጌታን ተቀብለው እንደዚህ የሚሰራ ነገር የለም። ያላወቀውን ጌታ በውክልና ነው እንደ የተቀበልከው። መልካም እንግዲህ ይሄ በመጽሐፍ ቅዱስ ውስጥ እንዳነበብከው ብዙ ቦታ ላይ ኢየሱስን የማያውቁ በእድሜ ያልበሰሉ ሰዎች ኢየሱስ ክርስቶስ ራሱ ወደ እኔ እንዲመጡ አትከልክሏቸው ያለበት ክፍል አለ። ያ ማለት ያንተን መቀበል የጠየቅኩ ወንድም ማለት አንተ ጌታን የተቀበልከው በ40 ቀን ነው ብለሃል እኮ። አዎ ንጽጽሩን ላሳይህ ነው ማለት ያልበሰሉ ሰዎች እንዴት ወደ ክርስቶስ ሊመጡ እንደሚችሉ ያለ እውቀትም ቢሆን ማለት ነው። ለምን የመጡት ወደ ክርስቶስ እነኛ ልጆች? ኦኬ እንግዲህ ወደ እኔ እንዲመጡ አትከልክሏቸው አለ። እንግዲህ እሱ ጋር ተአምራት አለ፣ እሱ ጋር ድህነት አለ። ለምን የመጡት እነኛ ልጆች? ለመባረክ ሊሆን ይችላል። እንግዲህ መንፈስ ቅዱስ በረቂቅ ጠርቷቸው ሊሆን ይችላል። ምክንያቱም ከሚጠቡና ከማይናገሩ አንደበት እንትኑን እምነት ሹ ቃሉን ትክክል አይደለም፣ ግን በመዝሙር መጽሐፍ የተጻፈ አለ ምስጋናን አዘጋጀህ ይላል። ይህ ማለት መንፈስ ቅዱስ ሲቃኝህ ለእውቀት ምናምን ሳይገድብህ ወደሱ እንድትመጣ ይሆናል ማለት ነው። እዛ ጋር የመጡት ህፃናቶች የ40 ቀን ህፃናቶች ናቸው። እነዚህ 40 ቀን ህፃናት አይደሉም። አንተ ግን ወደ ጌታ የመጣው የ40 ቀን ህፃን ነው። መጥምቁ ዮሐንስ የ40 ቀን ህፃን ልጅ አልነበረም። ገና በማህፀን እያለ ነው አመስጋኝ የነበረው። አባ ዮናስ እባክህ አልጠየኩም። የጠየቅኩ ላይ አውራ፣ የጠየቅኩ ላይ ረገጥ አድርጋ አውራ። አንተ በ40 ቀንህ መልሱ እዛ ጋር እስከሆነ ያለው አይ ነው። የጠየቅኩ ላይ ረገጥ አድርጋ መለስ። አባ ዮናስ በ40 ቀንህ ነው ጌታ የተቀበልከው። እነዛ ህፃናት ግን የ40 ቀን ህፃን ልጅ አልነበሩም ወደ ጌታ ጋር የመጡት። ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እንዳንተ ገና ትብታቸው ያልደረቀ የእናታቸውን ጡት በዳበሳ ሊያገኙ የማይችሉ እናታቸው በጣትና በጣቷ መካከል ጡት የምታጎርሳቸው ህፃናት አልነበሩም እዛ ጋር የመጡት።
ኦኬ። የ40 ቀን ህፃናት ናቸው ወደ ጌታ ጋር የመጡት? የ80 ቀን ሴት ልጆች ናቸው ወደዛ የመጡት? አይደለም። እነሱ ወደ እሱ ጋር የመጡት ጌታ ሊቀበሉ ነው። እንግዲህ ሊቀበሉ ነው ላይቀበሉ ነው የሚል ነገር ለባረኮት እንደሆነ ለመባረክ እንደሆነ የሚያሳይበት ነገር አለ። አንተ ግን በጌታ ለመባረክ ነው ወይስ ጌታን ለመቀበል ነው በ40 ቀን ተቀብያለሁ ብለህ ያልከው? ያኔ በፍጹም በእናትና በአባቴ ካልሆነ ይሄ ግልጽ እውነት ነው። ምንም ቀኝና ግራ ማየት አያስፈልግም። በእናትና አባቴ ካልሆነ በዛ በፍጹም እውቀት ላይ አልነበርኩም። ስለዚህ በፍጹም እውቀት ላይ ባልተመሰረተ ነገር ነው ጌታን ተቀብያለሁ ብለህ የምታደክመን ማለት ነው። የኦርቶዶክስ ትምህርት ከዚያ ያለ በቃ አለቅ። አሁን እያንዳንዳችሁ ወደ ቤታችሁ ተበተኑ፣ ሂዱ በቃ ወገኖች፣ በቃ አለቅ። የኔ መልስ አትሰማም? እስካሁን እያወራን እኮ ማለት መልሴን ሳትሰማ ፖለቲካ ይሰራል እንዴ? ኤርሚያስ እየመለስክልኝ በሄድክበት ዱካ እየተከታተልኩ ህፃናቱ ጋር ሄድክ፣ ተመለስክ፣ ዮሐንስ አልከኝ። ከዛ ደግሞ መሐመድ ሳትለኝ ቀድሜ ነገሩን መጠቅለል ነበረብኝ። ስለዚህ የዮሐንስንም አልመለስክልኝም። ገና ነኝ። መልሴን ገና አልሰጠሁም። እንደማመጥ አለቀ እኮ በቃ ጨረስኩ እኮ ነገሩን ሁሉ ጥንፍፍ አድርገህ የኔንም ያንተንም መልስ እኮ ነው ቋጭተህ ዘግተው የነገርከን ማለት ነው። ስለዚህ አንተ ኢየሱስን ተቀብለሃል። ትልልቅ ሰዎች ነን እንዴ? እድል ስጠኝ እንጂ ልጨርስ። ታወራለህ፣ እሰጥሃለሁ እኮ አልኩህ። ላውራና እሰጥሃለሁ። እሺ። ስለዚህ ኢየሱስን ተቀብለዋል ብዬ ጠየቅኩህ። አዎ አልከኝ። መቼ ነው የተቀበልከው ብዬ ስልህ ከአባቴ አልከኝ። መቼና ከአባቴን አልለየሁም። መቼ ብሎ የሚለው የጊዜ አመልካች እንጂ ከማን ተቀበልከው ብሎ የሚለው ነበር የአባቴ። አንተ ግን መቼ የተቀበልከው ብዬ ስልህ ከአባቴ የተቀበልከው አለ። ከማን የተቀበልከው ብዬ ስልህ ነው ከአባቴ መባል የነበረበት። እሺ ምናልባት እሱ የጴንጤው የኤርሚያስ አካሄድ አደገኛ መስሎ ስለታየ ሊሆን ይችላል። ኦኬ መቼ የተቀበልከው? በ40 ቀን ያልከኝ። በ40 ቀን የምን አውቀን የተቀበልከው ስል ቤተሰቦቼ እናትና አባቴ ያውቀውልኝ አለ። እነሱ አወቁልህ፣ አንተ ግን ሳታውቀው ተቀበልከው። ይሄ ታዲያ ጊነስ ቡክ ላይ እኮ መመዝገብ የነበረበት እኮ ህፃን ነው። ሳያውቀው ጌታን የተቀበለ ብቸኛ ህፃን ኢትዮጵያ ውስጥ የተገኘ ማለት ነው። አሜሪካ የኢኮኖሚ ችግር ገጥሟት የጊነስ ቡክ ላይ የሚመዘግቡ ሰዎች ስራቸውን ትተዋል እንጂ ወደ ኢትዮጵያ ቢመጡ በተለይ ሚዩት አድርገው ሰጣል። ወደ ኢትዮጵያ ቢመጡ በተለይ ወደ ኢትዮጵያ ኦርቶዶክስ ጎራ ብለው ቢሉ አሜሪካ የጊነስ ቡክ ላይ የሚመዘገቡ ብርቅዬ ድንቅዬ የሚባሉት አልባር በጣም ብዙ ድንቃ ድንቅ ህፃናት በኦርቶዶክስ ይገኛሉ። ለምን? በ40 ቀናቸው ጌታዬ መድኃኒቴ ያዳኜ ቤዛዬ ብሎ የተቀበሉ አሉ። አንዳንዶቹም ደግሞ አባ ዮናስ እንዳለው ሳያውቁት የተቀበሉ ቤተሰቦቻቸው አውቀውላቸው እነሱ ግን ተቀበለውት የገቡ ማለት ነው። እንዴት አይነት እኮ ዘመን ላይ ነው የደረስነው ወንድም ማለት ነው። እንዲህ አይነት ዘመን ላይ ነው የደረስነው። ጌታን ተቀብለዋል? አዎ አውቀው። አይ ቤተሰቦች አውቀውልኝ እኔ ግን ተቀበልኩት። አንተ ሳታውቀው ተቀበልከው? አዎ። እና ጌታን ተቀብለዋል? አዎ አውቄ ነው በልጅነቱ የተቀበልኩት። እንዴት አይነት ሳይንስ እኮ ነው የሆነብን ወንድሞቼ። እሺ ልቀጥል። እባክህ እድል ስጠኝ። ምኑን ትቀጥለዋለህ? እኛን እኮ እዚህ አቀጣጠል ግን ችግር የለ። እዚህ 700 ሰው አለ። እኔው እንትን ልበል አሁን መልሴን አቅርቤ ልሳሳት እና የሳቅ ኢሞጂ ያደርጉብኝ ወይንም ደግሞ የአውራ ጣት ምልክት ያደርጉልኝ ይሆናል። ከፈቀድክልኝ ጀምር። ሰው ቢያለቅስ ነው የሚሻለው። ይህንን የሳቅ ኢሞጂ እንዳትጠቀሙ፣ ለቅሶ ነው። እሺ አሁን ልናገር። እኔን ግራ አጋብተህ ቁጭ አልክ። ግራ የተጋባሁትን መልስ ትሰጠኛለህ ብዬ ስል ጌታን ቤተሰቦቼ አውቀውት እኔ ተቀበልኩት አልከኝ እኮ። እሱን ነው ማሳያ የማቀርበው። እንዴት በመጽሐፍ ቅዱስ ውስጥ በቤተሰቡ የተቀበለ ሰው አለ ወይ የሚለውን በንጽጽር አቀርብልሃለሁ። ከዛ በኋላ ያን መልስ ያለው የ40 ቀን ጻድቅ ታሳየኛለህ። ቤተሰቦችን የ40 ቀን ጻድቅ ከመጽሐፍ ቅዱስ ታሳየኛለህ። ቴንክ ዩ። ቀጥሎ ንጽጽሩን አቀርብልሃለሁ። ንጽጽሩ እሺ፣ እንዳታቋርጥ። የ40 ቀን ጻድቅ ቆይ፣ ንጽጽሩ 50 ቀን የሚሆን 30 ቀን የሚሆን አንዴ አቀርብልሃለሁ። እንዴት ተደርጎ ጫጫታ እንዳናረገው። አንተ በ40 ቀን ነው የተጠመቀው። በ40 ቀኑ
ስለ ቤተሰቦቹ ሲል ጌታን የተቀበለ ሕፃን ከመጽሐፍ ቅዱስ ላይ ያሳየ የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት? ቆይ ንጽጽሩን ሳቀርብልህ ስህተት ኮንክ በኋላ ትናገራለህ፣ ስህተቴን በኋላ ታጋልጠዋለህ። መጀመሪያ ስናገር 1 ደቂቃ አልፈጅም። ኤርሚያስ 1 ደቂቃ አልፈጅም፣ 30 ሰከንድ አድርግልኝ። እሺ አመሰግናለሁ። እሺ ቴንክ ዩ። የማቀርበው ለዚህ ማሳያ ኤርሚያስ እዚህ ያላችሁ 700 ሰዎች ትልልቅ ሰዎች ነን። ንጽጽሩ ምንድን ነው? ህፃን ልጅ እንዴት ሳያውቅ ጌታ ሊቀበል ይችላል ነው ጥያቄው። ትክክል ነው። መጽሐፍ ቅዱስ ላይ ግን የተለመደ ነገር አለ። በኦሪት የ8 ቀን ህፃን ልጅ ይገረዝ ነበር። በየትኛው እውቀት ነው የእግዚአብሔርን ቃል ኪዳን ለአብርሃም የሰጠውን ቃል ኪዳን አስገርዝ የሚለው? በምን አውቆት ነው የ8 ቀን ህፃን ልጅ የሚገረዘው? እየወሰዱ የሚያሸልቱት አስብ። እኛስ በ40 ቀን ነው። የ8 ቀን ህፃን ልጅ አይብስም? ሸለፈቱ ደም ነው የሚፈሰው። እኛስ ደማችን አይፈስም ስንጠመቅ? የነሱ ግን የህፃናት ደም የ8 ቀን ልጅ ደም ነው የሚፈሰው። አንድ በልልኝ። ሁለተኛ የ8 ቀን ህፃን ልጅ ከ40 ቀን ምን ያክል ያንስ ሲሆን እንዴ? በየትኛው እውቀት ነው የአብርሃምን ቃል ኪዳን የእግዚአብሔርን ቃል ኪዳን ይዞ በ8 ቀኑ የሚያስገርዘው? ይሄ ህፃን ልጅ ምን አውቆት ነው የእግዚአብሔርን ነገር? ንጽጽሩ ይሄ ነው። አመሰግናለሁ። ቴንክ ዩ። እቺ እንደ ዳህ ፍታት አጠር ያለች ነገር ነች የምሰጠው። የዳህ ፍታት ብዙ የሚያበላ ነገር ስለሌለ ድሮ ስንፈታ ቶሎ ነው ከበሮ እንደተመታ የማር ነው ይሳለነ ተብሎ የሚባለው ማለት ነው። በዛ ነው ይሄን የምጨርሰው። ምን አለ ነው ወንድማችን የ40 ቀን ህፃን ልጅ ያሳየናል። የተጠመቀበትን ከመጽሐፍ ቅዱስ መረጃ ላምጣ አለ። ሄዶ ያወራው አብርሃም ቤት ህፃናቶች ይገረዙ ነበረ። ምን አውቆ ነው የሚገረዘው አለ። ልጁ ምንም አያውቅም። ታዲያስ እግዚአብሔር ከቤት የተወለደውን ወንድ ልጅ በ8 ቀን ግረዝ ብሎ ስላለው ነው የሚገረዘው። ትእዛዝ የተሰጠው ለልጁ ሳይሆን ለአብርሃም ነው የተሰጠው፣ ለአባትየው። በቤት ያሉ ባሪያዎቹ የወለዷቸውን ወንዶችን ሁሉ ግረዝ ብሎ ስላለው ማለት ነው። አለቅ ውሃ ጠጡ። አሁን በቃ አለቀ ማለት ነው። ይሄው ነው በቃ መልሱ። ኦርቶዶክስ ምን ፊር ብሎ ቢል አጭር ግልጽ የሆነ አብርሃም የገረዘው በ8 ቀን በቤት የተወለደውን ግረዝ ብሎ ጌታ ትእዛዝ ስለሰጠ ነው። እናንተ በ40 ቀን የተወለደውን አጥምቅ ብሎ ያለበት ትእዛዝ የሰጠበትን ስጠኝ። ልክ ለአብርሃም በ8ኛው ቀን ግረዝ ብሎ ጌታ ትእዛዝ እንደሰጠ ሁሉ በ40 ቀንና በ80 ቀን የተወለዱትን አጥምቁ ብሎ ያለበት ጌታ ኢየሱስ ትእዛዝ የሰጠበትን ስጠኝ። የመጽሐፉን ክፍል አፍጠን። እሺ በንጽጽር ያመጣውልህ ሚስ አንደርስታንዲንግ እንዳይኖር ያመጣውልህ የታውቀው ነው። የእውቀት ጉዳይ ነው የተነሳው አይደለም። የእውቀት ጉዳይ ስታነሳ ነበር። እዚህ ህፃናት አይደለም የተሰበሰበው። ኤርሚያስ ለበበል ጨርሰናል። ይታዘቡሃል። ኤርሚያስ የእውቀት በምን አውቀህ ነው እኮ ስትለኝ ነበር አይደለን? ለምን እኩል ታወራለህ? ጨርሰናል አላልከኝም እንዴ ኤርሚያስ? ደቂቃ ስጠኝ ብለህ በምን አውቀው ነው አልከኝ። እኔ ደግሞ የማያውቁ ህፃናትን ጠቀስኩልህ አይደል ኤርሚያስ? ባንዶ እኩል ብታወራው ለምንድን ነው? ላውራ ደቂቃ ስጠኝ። ሀሳቡ ተለባብሶ እንዳያልፍ ነው። ጨርሼ ነው ብለህ ነው አይደለ? ስትሰጠኝ ነው አልመለስከውማ መልሱን። እኔ ጨርሻለሁ ብለህ ስትለኝ ነው አይደለ የገባሁት? በቃ ምን ብለህ መለስክልኝ? በመጽሐፍ ቅዱስ ላይ በ40 ቀን የተጠመቀ ህፃን ልጅ አሳየን ብዬ ስለ አብርሃም በቤቱ ያሉትን በ8 ቀን ያሉትን ይገርዝ ነበር ብለህ አልከኝ። ጥምቀትና ግርዘትን እንኳን አታውቅም ማለት ነው። የወንዶች አልነበረም እንዴ? አልነበረም? ኖ እባክህ እኔ እንዲህ አይነት ጫጫታ ነው የሰለቸኝ። ሲጀምር ጥምቀትንና የስጋ ግርዘትን እንኳን ለይታ አላወቅም። እኔ የጠየቅኩ በ40 ቀን እንዳንተ ቤተሰቦቹ አውቀውለት እንዳንተ ጌታን የተቀበለ ልጅ አምጣ ነው ያልኩ። ሄደህ የነገርከኝ የስጋቸውን ቁልፈት የብልታቸውን ጫፍ ስለሚቆረጡ ዘፍጥረት መጽሐፍ ላይ እግዚአብሔር ለአባታችን ለአብርሃም የሰጠውን ኪዳን በቤትህ የሚወለድ ወንድ ሁሉ በ8ኛው ቀን ይገረዝ ብሎ ያለውን ቃል ነው ያመጣው። የኔ ጥያቄ የ40 ቀን የህፃናት ጥምቀት እንድታሳየኝ ነበር። አንተ የነገርከኝ በ8ኛው ቀን ስለሚገረዙት ወንዶች አይሁዳውያን ልጆች ነው እየነገርከኝ ያለው። ምን ያገናኘዋል? ይሄው መሲም እየጠየቀች ነው። ሴቶቹ ሲገረዛሉ ይብላህ ማለት ነው በዛኛው ኪዳን። ይሄ ደግሞ ሌላ አገራዊ ጦርነት የሚያስነሳ ጥያቄ ነው። የጠየቅኩን ትተህ ያልጠየቅከውን ነው የምታወራው። እኔ ጥያቄ የ40 ቀን ህፃን ልጅ የተጠመቀ አምጣ ከመጽሐፍ ቅዱስ አሳያለሁ። መጽሐፍ ቅዱስ ላይ ያልከኝ ሄደህ ስታመጣ ግን አብርሃም ቤት በ8ኛው ቀን ልጁን ይገርዘው ነበር። ምን ያገናኘዋል?
የስጋ ጫፍ መቆረጥ በቢሎ ቆርጦ መጣልና በውሃ ውስጥ ማፍሰስ ወይ መንከር ምን ያገናኘዋል ሁለቱ? የአብርሃም ቤት ልጅ የሚገረዘው እግዚአብሔር የተናገረውን ስላወቀ ሳይሆን እግዚአብሔር ትእዛዙን የሰጠው ለአባታችን ለአብርሃም ነው። ከቤት የሚወለደውን ብሏል። በቃ ልጁ አወቀም አላወቀም የተወለደውን በ8ኛው ቀን የሚገርዘው። ይህንን የሚያደርገው አብርሃም ትእዛዝ ስለሰጠው ነው እግዚአብሔር። እናንተ ቤት በ40 እና በ80 ቀን ሴቶችና ህፃናትን ወንዶችን እንድታጠምቁ ማነው ትእዛዝ የሰጠ? ከአንተ መልስ አልጠብቅም፣ ለዘላለምም አትመልስም። አንተ አይደለም ጳጳሳቱ አይመልሱም። ማንም ትእዛዝ የሰጠ የለም። ስለዚህ ሳታውቀው ነው ጌታን ተቀብያለሁ ብለህ ያልከው፣ አታውቀውም። ጌታን እንድትቀበል ግን ወንጌል እንነግርሃለን። ጌታ ይወድሃል። አምነህና አውቀህ በወንጌል ስብከት ልብ በልና ስማኝ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል ማይኮን ዝጋው ብራዘር፣ ሰጣለሁ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል የእግዚአብሔርን ቃል ስማ። የእግዚአብሔርን ቃል ስትሰማ የእግዚአብሔርን ቃል የሚያሰሙ እንደኔ አይነት ወንድሞችና እህቶች በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ ታገኛለህ። ወደ እግዚአብሔር ልጅ ብትመጣ ልጁ አድርጎ ይቀበልሃል። እሱ ወደ ዓለም የመጣው ኃጢአተኞችን ሊያድን እንደሆነ ከኃጢአተኞች ደግሞ ዋና እኔ ነኝ ብሎ ያለው ቅዱስ ጳውሎስ ሕይወትና አለመጥፋትን ወደ ብርሃን ገልጦታል ብሎ ያለው በወንጌል ስብከት ነው። ከዳዊት ዘር የሆነውን ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ መከራን እስክትቀበል ድረስ ራስን አዘጋጅ ብሎ ለመንፈሳዊ ልጁ ለጢሞቴዎስ በነገረው መሰረት ይህን የወንጌል ስብከት ሰብኳል። ሕይወትና አለመጥፋት በቅዱስ ጳውሎስ በኩል በተሰበከ በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ዓለም ሁሉ ይድናል፣ እየዳንም ነው፣ እኛም ድነናል። አንተም እንድድን በጌታችን በኢየሱስ ክርስቶስ በሞቱና በትንሣኤው ብለውም በስሙ የሚገኘውን ንስሐና የኃጢአት ይቅርታህን ካልተቀበልክ አትድንም። እኔ የተቀበልኩትኝ ጌታ ኢየሱስ ክርስቶስን አብ ከሰማያት ልጁን ወደዚህ ዓለም መድኃኒትና ቤዛ አድርጎ ስለላከው ነው። እዚህ ያሉ ወገኖቼ በሙሉ የተቀበሉት እንደዚሁ ነው። ኦኬ፣ ኢየሱስን ለአብ ክብር ተቀብለነዋል። በሱ ሕይወት እንመላለሳለን፣ አንጠፋም። ስማችን በሕይወት መጽሐፍ ላይ ተጽፏል። ለምን ደግሞ አንጠፋው? ብርቱ ወደሆነው ወደሱ መተናልና። የኃጢአት ይቅርታዬን አግኝቻለሁ፣ ስሜ በሕይወት መጽሐፍ ተጽፏል። ከማያምነው ሕዝብ ጋር ከማያምነው ዓለም ጋር አይፈረድብኝም። ለምን? በእግዚአብሔር ልጅ ስላመንኩ። ማን ያለው? ዮሐንስ ወንጌላዊው። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አንተ በእግዚአብሔር ፍርድ ውስጥ ነው ያለው። ከእግዚአብሔር ፍርድ ውስጥ ለመውጣት የምትፈልግ ከሆነ አንተና ሌሎች መሰሎችም አክሰሱን የምታገኙት በጌታ በኢየሱስ ክርስቶስ በኩል። እግዚአብሔር ሕይወትና አለመጥፋትን ወደ ብርሃን ገልጦታል። ይህን ጌታ ብትቀበል ለዘላለም ከእሱ ጋር ትኖራለህ። ባትቀበለው ግን ሳትቀበለው ቤተሰቦች ተቀብለውልኛል ብሎ በሚለው እውቀት ነው ዛሬም ያለው። ቤተሰቦችን ብንጠይቃቸው እነሱም ደግሞ አያቶችን ነው የሚጠሩት። አያቶችን ብንጠይቃቸው እነሱ ደግሞ ቅድመ አያቶችን ነው የሚጠሩት። እንዲሁ እያልን ክርስቶስን ሳታውቁት ያወቃችሁ የመሰላችሁ፣ ክርስቶስን ሳትቀበሉ የተቀበላችሁ እየመሰላችሁ በደመ ነፍስ እየሄዳችሁ የሕይወታችሁን ዘመን እንዳሹቅ በልታችሁት ጨርሳችሁት ፍጻሜያችሁ በሞት ሳይዘጋ ክርስቶስ ኢየሱስ እነሆ ለዓለም ሁሉ ቤዛ ሆኖ ነፍሱን በመስቀል ላይ የሰጠውን ውድ ወዳጃችንን ተቀበለው፣ በእርሱ ተመላለስ፣ የዘላለምን ሕይወት በስሙ ታገኛለህ የምትለው ካለ ማለት ትችላለህ። በመጀመሪያ ደረጃ 40 የመጽሐፍ ቅዱስ ቃላት ሁሉ እንደምታውቀው ቃል በቃል የሚፈታ አልነበረም። አንደኛ እሱ ነው። ሁለተኛ ነገር እኔ 8 ቀኑን የጠቀስኩት እንደው ሐሳቡ አንድ አይነት ስለሆነ ሳይሆን አንተ በምን አውቀህ ነው የሚል ጥያቄ ስትጠይቀኝ ከዛ ያንን ለማነጻጸር በኦሪት ምንም ሳያውቁ በአብርሃም እና በእግዚአብሔር ቃል ኪዳን ይገረዛሉ የሚለውን ለማሳወቅ የጠቀስኩት ጥቅስ ነው። አንድ ያ ነው። ስለዚህ ይሄ የተለመደ ነው። ይሄንን ለጠየከኝ ብቻ ስፔሲፊክሊ ምንድነው ዋናው ሐሳብ? ሳታውቀ እንዴት ክርስቶስን ትቀበላለህ ምናምን ስትለኝ ለዚህማ አንድ አይነት ባይሆንም ሳያውቅ በእግዚአብሔርና በአብርሃም በነበረው ቃል ኪዳን ምንም የማያውቀው ሕፃን ልጅ ይገረዝ ነበር ብዬ መለስኩልህ። ባለማወቅ እንዲህ አይነት ቃል ኪዳኖች በአባትና በእናት በአብርሃም ቤት የተወለደው ሕፃን አያውቅም።
ሳያውቅም እንዲገረዝበት ምክንያት አንደኛ ልብ ብር ቆይ፣ ሳያውቅም እንዲገረዝም ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር በስንተኛው ቀን ግረዙ ብሎ ስላለ በስምንተኛው ቀን አለቀ። የስምንት ቀን ሕፃን ልጅ ያውቃል መገረዝና አለመገረዙ? አያውቅም። ለምን ዓላማ እንደሚገረዝ ያውቃል? አያውቅም። ስለዚህ እንዲያውቅ ግን ትእዛዝን የሰጠው እግዚአብሔር ለማን ነው? ለአብርሃም። ለአብርሃም ነው። የ40 ቀን ሕፃን ልጅ ሲጠመቅ ያውቃል? አያውቅም። የ80 ቀን ሕፃን ልጅ ስትጠመቅ ታውቃለች? አያውቅም። አያውቅም። የ80 ቀን ሕፃን ልጅ እና የ40 ቀን ሕፃን ልጅ ሳያውቁ የሚጠመቁትን ጥምቀት ሳያውቁ አጥምቋቸው ችግር የለም ብሎ እግዚአብሔር ትእዛዝ ሰጥቷል? ኦኬ እዚህ ጋር ነው እንደዚህ አይነት ትእዛዝ ሰጥቷል ወይ? ትእዛዝ ሰጥቷል? መጽሐፍ ቅዱስ ላይ እንደዚህ አይነት ትእዛዝ የለም። አለቀ። ስለዚህ ያለ ትእዛዝ ነው እናንተ የምታጠምቁት። አብርሃም ቤት በ8 ቀን ግረዙ ብሎ እግዚአብሔር ትእዛዝ የሰጠ ጌታ እናንተ ቤት በ40 እና በ80 ቀን ህፃናትን አጥምቁ ብሎ የሚል ትእዛዝ አልሰጠም። የኔን የሰጠኸኝን ነው እንትን እያልከኝ ያለኸው። ኖ እሺ አትበለኝ። የሰጠኸኝን እኮ ነው ገድል። አሁን አንተ እየተጠቀምክብኝ ያለህ። በደንብ አድርጌ ላውራበት ፕሊዝ። ሰጠኸኝ የለ እንደ ጊዜውን ለምንድን ነው እንዳስወጣ ፈልገህ? እኔ እኮ አይደለም ኤርሚያስ፣ ሰጠኸኝ እኮ ሳልጠቀምበት ነው የገባኸው። ኦኬ እንዳስወጣ ፈልገህ ነው? ኦኬ እንደማለት አብርሃም ቤት አብርሃም በትእዛዝ ነው የገረዘው። ለምን? ልጆቹ ነፍስ ማወቅ አይጠብቅባቸውም። ለምን? የሚገረዙበትን ቀን ለይቶ ነጥሎ የነገረው እግዚአብሔር ነው። በ8ኛው ቀን ብሎ ማለት ነው። እስማኤል በ13ኛው ዓመቱ ነው እንደዚህ ነው የተገረዘው። አብርሃም ራሱ በ99 ዓመቱ ነው እንደዚህ በ100 ዓመት ወይ 99 ዓመት ላይ የተገረዘው። ይስሐቅ ግን ሲወለድ በ8ኛው ቀን ግረዘው ብሎታል። በ8 ቀን ብሎ ቀኑን የመደበለት እግዚአብሔር ነው። በቤትህ የሚወለዱ ወንዶችን ሁሉ በ8ኛው ቀን ይገረዙ ብሎ ቀኑን የሰየመለት እግዚአብሔር ነው። እናንተ በ40ኛው ቀን ወንዶች ይጠመቁ ብሎ ማነው ትእዛዝ የሰጣችሁ? ማነው በ40ኛው ቀን አጥምቁ? ወንድ ከሆነ በ40 ቀን ይጠመቅ ብሎ ማነው ትእዛዝ የሰጠው? ሴቷን በ40 ቀን በ80 ቀን አጥምቁ ብሎ ማነው ትእዛዝ የሰጠው? አቤት ደብተራዎቹ የሰሩላችሁ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ያ ትችላለህ አሁን። እሺ አሁን አትግባቢ። በተቻለ መጠን አጠር አድርጌ ሐሳቤን ልግለጽ። አሁን ምንድነው እዚህ መጽሐፍ ቅዱስ ላይ በቀጥታ መልእክት ይተላለፋል፣ እንደገና ደግሞ ኢንዳይሬክትም መልእክት ይተላለፋል። ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት አለች። ሳምራዊቷ ሴት ጋር ኢየሱስ በሚያወራበት ሰዓት ላይ ሐዋርያት መጡና ሴት ጋር በመነጋገሩ ምናምን ተገረሙ ይልና ከዛ ጌታ ሆይ ብላ ብለው ለመኑት። ኖ እናንተ የማታውቁት የምበላው ምግብ አለኝ አላቸው። ከዛ በኋላ ግን ሰው ሌላ ሰው አምጥቶለት ይሆናል ብለው ሲያስቡ ኖ እንደዛ አይደለም፣ እኔ አባቴ የሰጠኝ ስራ እርሱ ምግብ ነው ብሎ ሲናገር እናያለን። ስለዚህ ቃል በቃል ነገሮች ላይቀመጡ ይችላሉ። ስለዚህ ምን ለማለት ነው? 40 ቀን በመጽሐፍ ቅዱስ ውስጥ በተደጋጋሚ በጾም እናየዋለን። 40 ቀን በተለያዩ ነገሮች ላይ መጽሐፍ ቅዱስ ላይ የተጻፉ ናቸው። 40 ፍጹም ነው፣ 7 ፍጹም ነው በመጽሐፍ ቅዱስ፣ 3 ፍጹም ነው መጽሐፍ ቅዱስ ላይ እንደምታውቀው 3 ቁጥሮች ፍጹም ሆነው እናያቸዋለን። ይሄ መጽሐፍ ቅዱስ ባህል ነው፣ አንተ ታውቀዋለህ ከዳር እስከ ዳር። 7 ቁጥሮች ፍጹም ናቸው እንደምታውቀው። ሺህ የሚለውም ቃል እንደምታውቀው ሺህ ዓመት አሰረው ሺህ ምናምን የሚል ቃል አለ ዮሐንስ ራእይ ላይ። እሺ ካላወቅሽ እኔ ልናገር። እሺ ኦኬ አድምጠኝ፣ እኔ ላጥራ። እኔ አንድ ቁጥር ብቻ አድምጠኝ እባክህ። ስሜን ጠርተህ ታውቃለህ ብለህ የማላውቀውን ታውቃለህ ብለህ ምስክርነት እየሰጠህ እሺ ታረምኩኝ። እሺ ታረማለህ። አድምጠኝ እባክህ። 40 ቀን እኔ ፍጹም ቀን መሆኑን አላውቅም፣ 3ም ፍጹም ቀን መሆኑን አላውቅም፣ ማነው ፍጹም ቁጥር መሆኑን አላውቅም። እንዴ ቀኑን ፍጹም ነው ብሎ የሚል የለም። እኔ መጽሐፍ ቅዱስ ላይ አንድ የእግዚአብሔር በመጽሐፍ ቅዱስ በእግዚአብሔር መጽሐፍት ውስጥ 7 ቁጥር ብዙ መንፈሳዊ ነገር እንዳለው አውቃለሁ። የፍጹምነት ምልክት ነው ተብሎ ይታመናል። የእግዚአብሔር ቁጥር ነው ተብሎ ይታመናል። 7 ብለህ ብትል 7ቱ ቀንደ መለከት፣ 7ቱ መላእክት፣ 7ቱ አብያተ ክርስቲያናት፣ እነዚህ የሚባሉ በጣም ብዙዎች አሉ። ስለዚህ ራስህን ችለህ አውራ። ልክ እኔ እንደማውቀው አድርገህ ታውቃለህ እያልከኝ እንትን አትበል። ቴንክ ዩ። እሺ ይቅርታሽ።
ስለዚህ አሁን 1000 ዓመት ሊቃውንት ሲተረጉሙ ሊቃውንት ሲባል የኛ ብቻ ሳይሆን የዓለም ሊቃውንትም ሊሆን ይችላል። ያ እዛ ላይ ብዙ ስምምነት ባይኖርም 1000 ዓመት 1000 ብቻ አይደለም 1000 ዓመት የረጅም ጊዜን ያሳያል ብለው ነው ብዙ ጊዜ የሚተረጉሙት የዮሐንስ ራእይ ጠበብቶች ማለት ነው። ስለዚህ 40 ቀን የሚለው በመጽሐፍ ቅዱስ ለምሳሌ ኤልያስ 40 ቀን ጾመ፣ ሙሴ 40 ቀን ጾመ፣ ኢየሱስ 40 ቀን ጾመ። እንደዚህ አይነት 40 ስታያቸው ዝም ብሎ ዘፈቀዳዊ ጾሞች ወይንም ደግሞ አይደል ከቁጥሩን ከመውደድ የተነሳ ሳይሆን 40 ፍጹም መሆናቸውን ያሳያል። ስለዚህ 40 ቀን በ40 ቀን እኛም እንትን ማለታችን የዛን ፈር በመከተል ነው። ሁለተኛ 7ም አሁን ለምሳሌ እኛ 7ም በስላሴ ስናከብር እንዲሁ አይደለም ፍጹም ቁጥርን ለስላሴ እንሰጣለን ወይንም ደግሞ በሰባት እግዚአብሔርን ወይንም ስላሴ እናከብራለን። ከጠየቅኩ ጋር ምን ያገናኘዋል? አሁን ይሄን ሁሉ የምታወራው የ40 ቀን ጥምቀት ላይ ነበር ኤርሚያስ። የታለ በ40 ቀን በ80 ቀን ህፃናትን አጥምቁ ብሎ እግዚአብሔር ለአብርሃም ቤት በ8ኛው ቀን ግረዙ ብሎ እንዳለ የታለ በ40 ቀን አጥምቁ በ80 ቀን አጥምቁ ብሎ ያለበት ትእዛዝ የሰጠበት ነው ያለው። ኦኬ ሲጀመር ጥምቀት በ40 ቀን በ80 ቀን በ30 ቀን በ40 ቀን አይወሰንም። ምክንያቱም ከታች ጀምሮ ጨርሰናል። አባ ዮናስ ጨርሰናል። እንዴ ልጨርስ? ሐሳቤን ሳልጨርስ እኔ ጨርሰናል አልኩ። ከከፈት ካወርዳለሁ። ጨርሰናል። ለምን በ40 ቀን በ80 ቀን በ30 ቀን አይወሰንም ብለህ ቤተክርስቲያን ግን ወንዶች በ40 ቀን የሚጠመቁት ብላ ወሰና፣ አንተ ራሱ የተጠመቀው በ40 ቀን ነው። ስለዚህ አይወሰንም ብለህ ያልከውን ቤተክርስቲያን ወስናለች። ይህንን ውሳኔ ደግሞ እግዚአብሔር ወስኖላት አይደለም የወሰነችው። እንደ ልቡ ስኖረች ያው ዝም ብላ 40 ሲገኝ 40 ኮንዶሚኒየምም 40 የሆነ ብቻ 40 የሰዎችም 40 ፍታት ምናምን ነገር በሚገኝ ብቻ 40 የሚል ነገር ከተገኘ እንደዛ ታደርጋለች ማለት ነው። ስለዚህ እንደዚህ አይነት ነገር አብርሃም ቤት በ8ኛው ቀን ግረዙ ብሎ ትእዛዝ የሰጠ እግዚአብሔር እናንተን ግን በ40 ቀንና በ80 ቀን ተጠመቁ ብሎ ትእዛዝ አልሰጠም። ስለዚህ መጽሐፍ ቅዱስ ላይ የለም። ስለዚህ ኦርቶዶክስ የምታደርገው ስርዓት በሙሉ ኢ መጽሐፍ ቅዱሳዊ እንጂ መጽሐፍ ቅዱሳዊ አይደለም። ጨርሰናል። ወንድምነ ዳንዬ እንኳን ደህና መጣ። ብሩኬ እንዲሁም መምህር እንኳን ደህና መጡ። ሰላም በሉና ዳንዬ ወንድምነት መናገር ትችላለህ? እሺ ወንድምነት እንደምን አደራችሁ? ሰላም ይያል። ድምጽህ አሁንም እንደያዘ ትንሽ አለቀቀኝም። ብዙ ወንድምነት ለውጥ አለ እንጂ አለቀቀኝም። ዛሬ ሉተራውያን ድነዋል እኮ አለቃ ሲል በኩሉ መጥቶ ሉተራውያን ድነዋል። ለምን አይሆንም ታዲያ? ሉተራዊ ነው። ለምን አይሆንም? ምን አስነፋው? ለራሱ ለምን አይሆንም ማለት ጥሩ ነው። እኔ ሰላም ብያቸዋለሁ። የሚላችሁ ነው። ተባረኩልኝ ብራዘርስ። ቴንክ ዩ ዳንዬ ወንድምነት ተባረክ። ብርኬ ሰላም በል። ከዛ አይ ቲንክ መምህር የሚሉት ነገር አለ ይመስለኛል። ሰላም ወገኖች እንዴት ናችሁ? ደህና ነን። እንግዲህ ብርክዬ አሜን። የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ምንድን ነው ያልከው አሁን ኤርሜ? ማን ያለው? ሉተራውያን ከፔንቴኮስታል የተሻለ ድነዋል አለ ቀሲስ በኩሉ። እኔ ቤት መጥቶ እኮ ገብቶ የተሻለ ድነዋል ነው? አዎ ድነዋል አለ። የኢትዮጵያ ኦርቶዶክስ አይደለም ሉተራውያንን ኢስተርን ኦርቶዶክስን እንኳን ድነዋል ብለው አያምነው አይደለም። ዲበኩሉ ድነዋል አለ ሉተራውያን። እንደ ፖለቲካው መስሎት ነው። እንደ ፖለቲካው መስሎት ነው። ምን ነው አሜን ብለህ ብትቀበል ለምን? ጥሩ ጥያቄ ነው ዳኒ። ድነዋል ብሎ ካመነ ለምን አይሆንም? እኛ ምንድን ያልነው ከዳኑ ብለን ቅድም የበየን ነው እዚህ ቲክቶክ ላይ ለምን የአገልጋይ ለውጥ አያረጉም ብለን ያሰብነው። ብሩኬ እንኳን ሉተራውያን መጥቆራም ድነዋል ይላል ቴዲ ደግሞ። ወይኔ ክፋታችሁ! ይህን ሰይጣን አትርሱትም አይደል? በቃ
መትኮራም ድሏል በኦርቶዶክስ እንኳን ሉተራውያን ይልሃል። እሺ መምህር እስኪ ምን ሊሉ ነው? እንኳን ደህና መጣ ብርኪ። ሰላም ኤርሚ፣ እንደምን አላችሁ? እኔ እግዚአብሔር ይመስገን አመሰግናለሁ። አይ ቅድም ሲናገሩ እየሰማኋቸው ነበርና ሉተራውያን ድነዋል ሲሉ በዛው እንዲህ አይነት ጥሰቱ ከአንድ ከቤተ ክርስቲያን አገልጋይ እንደው እንደ ቀልድ የሚታይ አይደለም፣ የትልቅ ስህተት ስለሆነ። ምክንያቱም ቅባት የሚባል ሃይማኖት ሳይድን አንድ ታቦት ይዘን አንድ መቅደስ ላይ የተቀደሰ በሁሉ ነገር አንዱ ነን፣ እንደኛው ቅኔውን አቋቋሙን የቤተ ክርስቲያናትን ሁሉ በኩልነት የያዙ ቅባትን አጥምቃ የምትቀላቀል ሉተር እነዚህኞች ደግሞ ድነዋል ማለት ትንሽ መሳለቅ ነው፣ ወይም ደግሞ የሆነ ፖለቲካ ያለው ይመስለኛል ኤርሚዬ ከኋላ። ኦኬ ምክንያቱም ያው ቅባት የሚባል ሃይማኖት አለ። በእርግጥ ብዙ እዚህ ሚዲያው ላይ አይታዩም እና እኔ በደንብም ስለማውቃቸው ነው። ጎጃም ውስጥ ታውቃለህ አይደል ኤርሚ? አሁን በደንብ ጳጳሳት ሁሉ ሾመዋል እኮ። አይ ጳጳሳት የግላቸው ነው ያደረጉ። ከሚገርምን ያውቀዋለሁኝ፣ ቦታውን ላይ ሂጄ አውቃቸዋለሁ፣ በዛ ስለነበርኩኝ። እንግዲህ በዚህ በአብይ ጾም እንኳን ከ4 ዓመት አንድ ቀን የምንለያይ ነን። በጣም ብዙ ደም የፈሰሰበት፣ በጣም ብዙ የፖለቲካ ይገባኛል ሽኩቻ ያለበት። እንግዲህ ደብረ ወርቅ ማርያም ማለት በጣም የጥንት ደብር የኦሪት መስዋዕት የተሰዋባት ናት። አሁን እሷ በቅባት ስርዓት ነው የምትተዳደር። በነገራችን ላይ እንደው እንዲህ ቀላል አይደለም። እነዛ ሳይድኑ በብዙ ልዩነት ይኸውም ክርስቶስ ላይ ባይዘው ጥምቀትም ላይ ቢሆን እኮ እንደው ሙሉ በሙሉ እንደኛ አይደለንም እኮ እነሱና እኛ። ለምሳሌ እነዚህኞቹ ሉተራውያን አንድ ጴንጤ ቢሄድ ያጠምቃሉ ወይም አጥምቀው ነው የሚቀበሉ። ኦርቶዶክስ ግን ከየትኛውም ቦታ ቢመጣ ታጠምቃለች፣ አጥምቃ ነው የምትቀበል። የልጅነት ጥምቀት ትሰጣለች። ጥምቀታችሁ ያኛው እንዳለ ነው፣ ጥምቀት አንድ ነው ብላ አታምንም። ያንን የመጀመሪያውን ጥምቀት አትቀበልም። ይሄ ማለት የትምህርት የምንለይበት ነውና እኔ እንዴት እንዳሉት ወይም በልህ ነው ወይም ዳህጸ ልሳን ይመስለኛል እንጂ ሉተራውያን ድነዋል ማለቱ የቤተ ክርስቲያኑ አስተምሮ አይደለም፣ በምንም ግንኙነት የለውም ኤርሚዬ። አይ መምህርዬ እንደዛማ ብለው አያድበስብሱ። ምንም ዳህጸ ልሳን አይደለም፣ አምኖበት ነው። ከፊት በኩሉ ዛሬ ዘው ብሎ ገብቶ እዚህ እኔ ቤት ተናዞ ነው የወጣው። እንግዲህ ሰምተውታል ቄሱ ማለት ነው። ሉተራውያን ከእናንተ ከፔንቴኮስታል የተሻለ ድነዋል ብለዋል። ምናልባት የተሻለ ማለታቸው እኔ ትንሽ እንትን ስለ አሁን ቅድምም የገባው ባይዘው አንዳንዴ የቤተ ክርስቲያን ትምህርት እንደ ግለሰብ ተብሎ ተሰጥቶ ሰውየው ባይዘው አሁን እናንተ እንኳ አንድ አካል ሁለት ባህሪ እንደምትሉ አያውቅም ነበር። አሁን አባ ዮሐንስ የሚባለው ሰውዬ በጣም ተፋልሶ ያለበት ትምህርት እየሰጠ ነው። ከሌም ድኗል ኢየሱስ። እንደዚህ የቤተ ክርስቲያኗ የድህነት ትምህርት ተቆጥሮ የተሰጠ ነው። ቅባት በራሱ አንድ ታቦት ይዞ ቅባት በአንድ ቤተ መቅደስ አብሮ እየተቀደሰ እንኳንስ እነዚህ መቅደስ የሌለ በብዙ ነገር አንዱ ነን። በክርስቶስ ላይ ግን በቅባተ መንፈስ ቅዱስ መክበሩን እናምናለን በሚሉት ብቻ አንዱ በአንደኛው ላይ ድንጋይ ሲወራወር በቃለ እግዚአብሔርም በሁሉ ነገርም ቤተ ክርስቲያን ደብር እስከ መለየት። ለምሳሌ ዲማ ጊዮርጊስና ደብረ ወርቅ አንድ አይደሉም። ትረበው በቅኔ ሁላ ለምሳሌ አንድ ቅኔ ያለ ዲማ ጸጉር በደብረ ወርቅ አናት ላይ አናት ዲማ ማለት መሃል አናት ነው። በዲማ መሃል ላይ ጸጉር ደብረ ወርቅ በቅላ ደብረ ወርቅ ተላጨች ዲማ ግን ተረፈ የሚል አንድ ቅኔ ያለ አንድ ሊቃውንት የተቀኙት። ይሄ ማለት ምንድነው? እንደ ጸጉር እንደምትላጭ እሷ ዲማ ደግሞ እንደሚተርፈኝ ነው። ሰምነ ወርቁ ስለምታውቀው አንተ በዚህ ልክ ያለ የማይገናኝ ነገር ማገናኘት ወይ ምናልባትም እንደዚህ ይቅርታ ይጠይቃሉ ብዬ አስባለሁ። እንደዚህ ማለታቸው ኤርሚዬ ትክክል አይደሉም ነው ብለው የሚሉት እርሶ? አረ በጭራሽ እንዴ! በምንም እንዴ አትገናኝም እኮ አንተ። በምን ትገናኛለህ? በምንም እኮ አትገናኝም። በስርዓት አምልኮ አንገናኝ፣ በምን በቤተ መቅደስ ስርዓት አንገናኝ፣ በመስዋዕት አንገናኝ፣ በትምህርት አንገናኝ። እንዴ እነዚህ ገና የህፃናትን ጥምቀት ያጠምቃሉ በሚል ብቻ አይደለም፣ በጥምቀትም እኮ ሙሉ በሙሉ አንገናኝም እኮ። ምክንያቱም እነዛ የሚያጠምቁበትና እኛ የምናጠምቅበት በምንም አንገናኝም። ስለዚህ ዛሬ ቄሱ ጉድ ሰራችኋ ኤርሚያስ ቤት ገብቶ። እኔ ወይ እልህ ይመስለኛል ኤርሚዬ፣ አንተም ትንሽ ጥሩ እየተመለሳችሁ ስላልነበረ ወይ ከልህ ነው
ወይም ከዳይጸ ልሳንነት ነው ወይም እንደው ከምን አንጋል ከየትኛው አንግል እንዳሉት ወደፊት ይመስለኛል ጥያቄዎች ስለሚመጡባቸው እንጂ ይሄ በጣም ፍጹም ፖለቲካ ነው። እንደዚህ ከሆነ የቤተ ክርስቲያኗ ትምህርት በእርግጥ በግለሰብ የሚዘውር አይደለም። ቤተ ክርስቲያኗ እስካላለች ድረስ ግን ደግሞ ከአንድ ትልቅ አባት ይኸውም የቤተ ክርስቲያን ላይ ኃላፊ ያሉ አንድ ነው ብሎ መጨፍለቁ ብዙ ነገሮችን ያፋልሳል። አንደኛ እነሱን እኛን ዳኑ አይሉንም። በብዙ ነገር ነው የምንለያየው። በትምህርት በቅዱሳት ሰላት እንለያያለን በብዙ ነገር። እኛ እንግዲህ የዛሬው ቀን እንግዲህ ቀሲስ ዲበኩሉ ከረገመውም ይርገመው ከባረከውም ይባርከው። እንግዲህ እሱ የሚመራው አንድ የሉተራዊ ነን ብለው የሚሉ ራሳቸውን ብለው የሚጠሩ እንጂ እውነተኞቹ ሉተራውያን አይደሉም። እዚህ ቲክቶክ ላይ ያሉ ክንፎች አሉ። የእነሱ እንግዲህ ክንፍን የተቆረጠው ማለት ነው። ዛሬ ራሱ ነው ገብቶ የተናገረው። ምክንያቱም በጣም ብዙ ዘመን ላይ ሲቀልር ኖሯል ራሱ ሉተራውያኑ ላይ፣ እኛም የተቀረኑ ወንጌላውያን አማኞች ላይ ማለት ነው። እና ያ ነው የሆነው። ኤኒዌይ ዳግሻዬ እንኳን ደህና መጣ። ኤርሚዬ እንዴት ናችሁ? ሰላም ሰላም። ቢኒዬ ኤርሚዬ ደህና ነን እግዚአብሔር ይመስገን። ዛሬ እኮ ኢየሱስ እሺ። ኤርሚዬ ዛሬ እኮ ምንድን ነው ጠፋህ እኮ? አይ ኖ ግን እየሰማሁ ነበር ስራ ላይ ሆኝና በጣም ይሰገረም። ይሰማል። አንተ ጋር ዳጊ እየተሽከረከረ ነው። አረ እየሰማ ነው አይደለም? አይ ይሰማል። ቢኒ አንተ ጋር ነው ዳኒ ይሰማል። ማነው ዳጊ ይሰማል አይደል? አይ ቲንክ ይሰማል። አዎ ቢኒ አንተ ጋር ይመስለኛል ነው መሰለኝ። ኦኬ እኔ ሁላችሁም ትሰሙኛላችሁ። ዳጊ ግን ይሽከረከራል ብዬ ነው። ኦኬ ቀጥልሽ። እኔ አልሽከረከርም። አይ ቀዴ መሆኑ ገብቶኛል። ቢኒያም እኮ ቀዴ መጣኝ ጀመረ ይሽከረከራል። ኤርሚዬ ተው ኤርሚዬ ቆይ እሺ ሰላም ልበል። እኔ ኢየሱስ ምናምን ይለው ጌታ እየተከረከርክ ነው እኮ እኔ ስክሪንሾት አድርጌ ያሳያለሁ። ችግር የለም ዳጊዬ ቀጥል። እኔ እየተሰማኝ አይደለም እስካሁን ጌታ። እሺ ብሩክዬ ሳልኖር የሚለው ታች ያላችሁ ወገኖች ሁሉ ጌታ ይባርካችሁ። ቆይ ኤርሚዬ ቆይ ማውራት አልቻልኩም። ቆይ ቀጥል ቢኒ። የኔ አይሰማም? የኔም እየተሽከረከረ ነው። ኖ አንተ ሌላ የሁሉም ይሰማኛል። ዳጊ በእናትህ ደስ እንዲለኝ ወይ ወጥቶ ይግባ። እኔ እውነቴን እኮ ነው። ደግሞ እሱም በጣም መስማት ስለምፈልግ ወደጅ ይገባለሁ። ኧረ ተው ዳጊ እየተሽከረከረ ነው ብለህ ስትል እኛማ ቀኔ ነው ዳጊ ምንም አልገባ ብሎ ነው። አላክ እምነት ክደት ቃላቸውን እየሰጡ ነው። ኤርሚ በዚህ ሰዓት ላይ የእምነት ክደት ቃላቸውን እየሰጡ ነው። ዲበኩሉ በዚህ ሰዓት ላይቭ ላይ እንዴት እንደዛ ይላሉ ተብለው ማለት ነው። እና ያው ከዚህ ሚዲያ እንዳይጠፉ ስለፈለግኩኝ ነው። ባህሪያቸው ጥሩ ስለሆነ ከዚህ ሚዲያ እንዲጠፉ ስላልፈለግኩ ነው እንጂ ድነት ከቤተ ክርስቲያን ውጭ የለም በጭራሽ ሊድኑ አይችሉም እያሉ አሁን ይኸው ላይቭ ላይ ዲበኩሉ እያወራ ነው። ለእኔ ለኦርቶዶክስ ሁለታችሁም አልዳናችሁም። ነገር ግን በዋነትም ቀረብ ስላላችሁ ሰፖርት አደርጋለሁ። እነሱ ከወጣ ደግሞ የጴንጤቆስጣል የጀርባ አጥንት ሉተራን ስለሆኑ ሹልክ ብለው ልጆቻችን ወደ ቤተክርስቲያን ይመለሳሉ። ጴንጤ በሆኑት እነ ሶፊን ጨምሮ ማለት ነው። ዊዘር ስፔክት ያው ባህሪያቸው ጥሩ ስለሆነ ከሚዲያ እንዳይጠፉ ትንሽ ስለሆነ ብሩኬ እኔ በጣም ያሳሰበኝ ዛሬ ጴንጤ ቆስጣ ያሉን ነገ ጴንጤ ሰላጣ እንዳይሉን እንጂ ግዴለ ጴንጤቆስጣ አለው እንደሚሉት
ቆስጣ እኮ ነው የሚሉት። ኤርሚ ቀደም አልሰማቸውም የገቡ ጊዜ እኮ ቀደም ጴንጤቆስጣል የሚሉ ኤኒዌይ እንኳን ደህና መጣህ ዳግሻይ። የምጥለው ነገር ካለ እንኳን ደህና ቆያችሁኝ። እሺ፣ አይ ሁላችሁንም በድጋሚ ሰላም ብያለሁ። እየሰማሁ ነበር ቅድም፣ ደስ ይላል። ነገሮች ትንሽ እየጠሩ እየለየላቸው እየመጡ ነው። እንግዲህ መልካም ነው። ዋናው ነገር እግዚአብሔር በመካከላችን የጀመረውን በተለያዩ ቤተክርስቲያናቶች ውስጥ የጀመረውን የወንጌል ስራ እና ህብረታችንን ደግሞ የበለጠ እያጠነከረው፣ እንዲያውም አንዳንድ እንደዚህ አይነት ግርግሮች የበለጠ እንድንተሳሰር ወንጌልን ደግሞ የበለጠ አብረን እንድንሰራን ያደረገን እንጂ እንድንለያይ አይደለም ያደረገን። እውነት እኔ እንደ ግሉን የሆኑልን ባሉበት ክፍተት ይኖራል ብሎ ባሰቡት ቦታ ሁሉ እግዚአብሔር እንዲያውም እያጣበቀ እያያያዘን አንዳችን ለአንዳችን እንድንተሳሰብ፣ እንድንከባበር፣ እንድንዋደድ ያደረገ ቻሌንጅ ነው። በጣም ደስ ይላል። በጣም ደስ ይላል እና በተግባራው ደግሞ መሬት ላይ በወረደ ሁኔታ ነው። ከሉተራኖች ጋር፣ ከመካነ ኢየሱስ፣ ከሙሉ ወንጌል፣ ከቃለ ሕይወት፣ እስር ክርስቶስ፣ ሕይወት ብርሃን፣ አማኑኤል ከሁሉም ጋር መሬት ላይ በወረደ ሁኔታ ነው። እዚህ እንደው ቲክቶክ ላይ እንደው የምናወራው ሳይሆን ከዚህ ባለፈ በደንብ አብረን እንደምናገለግል፣ አብረን የጌታን ስራ እንደምንሰራ እኔም በቅርብ ጌታ ፈቅዶ ኢትዮጵያ በሄድኩ ጊዜ በመካነ ኢየሱስ በኮልፌ መካነ ኢየሱስ የነበረኝ አገልግሎት ነበር። መሬት ላይ የወረደ ህብረት፣ ፍቅር፣ መከባበር እንደለም ደግሞ የወንጌል ሸክም አብሮ የማገልገል ነገር እንዳለ ከሚወራው ባለፈ የመጣው ቻሌንጅ የበለጠ አቀራርቦናል እና እኔ በጎውን ሳይድ ነው የማየው። ጠላት ያሰበውን ጠላት የፈለገውን አይደለም የምናየው እና እዚህ ጋር ፖለቲካ ነው እንኳን እንዳይባል በደንብ በተግባር የወረደ ነገር ማለት ነው። በአካል በመገኘት በሚታይ ሁኔታ ማለት ነው ስላለ ምንም ችግር የለም። እንደው ነገሩን ለማደባበስ ወይም ሰላም እንደው ዝም ብሎ ለማውራት ሳይሆን ግን ጌታ የበለጠ እንደ ግሉ ነው ይሄ ነገር ያጣበቀን የበለጠ እና ጌታ የተመሰገነ ይሁን። ወደፊትም ወንጌልን አብረን እንሰራለን። ሌሎችም ደግሞ ወደዚህ ጌታ ወደ ፍቅሩ መንግስት እንጠራለን። የእኛን መበታተን የሚፈልጉ ከኛ ጋር ነገ ወንጌል የሚያገለግሉ ሆነው እንደሚያበቃ የነሱ ነገር እንደሚደመደም አምናለሁ እንጂ እንዲሁ እንደተበተኑ እንደ እረኛ እንደሌላቸው በጎች ሆነው እንደማይጠፉ አምናለሁ እና ሰላም ነው ለማለት ነው የመጣሁት። ሰላም ነው፣ እኛ ጋር ሰላም ነው። መሬት በወረደ ሁኔታ ሰላም ነው። ለፖለቲካ ብቻ አይደለም። ላስነካህ የምችለው በጣም ብዙ ምስክርነት አለኝ እህቴ። እንደዚህ ነው የኛ ነገር ነው የምልሽ እና ጌታን አመስገኝ። ገና ይቀጥላል ወንጌል በእህት ቤተክርስቲያኖች ይቀጥላል፣ በወንጌላውያኖች መካከል ይቀጥላል እና በርቱ ወገኖች። ወዳችኋለሁ፣ ጸልይላችኋለሁ። አሁን ልክ ቤቴ ስገባ ነው ሰላም ብያችሁ ለምን አልተኛም ዝም ብዬ ከምተኛ ብዬ ነው። ትንሽ ቆይቼ እኔ ወደ መኝታ ሄዳለሁ። ወዳችኋለሁ። ተባረኩልኝ። ተባረክ ዳግሻይ። እኔም ጋር ወደ እኩለ ሌሊት እየደረሰ ነው። ቴንኪው። ተባረክልን፣ ጸጋ ይብዛልን። ወንድምነት ዳንዬ ትችላለህ መክፈት? ብርክዬ ትችላላችሁ? የሚከፍት ሰው አለ? እኔ ውጭ ነኝና እኔ አልችልም። ምናልባት ሰው ካለ ግን እዛ መሆን እንችላለን። አረ ነው ቤካ፣ ቢኒ፣ መሲ ትችላላችሁ ከሆነ ከፍታለሁ። ኤርሚ ቢኒ ማይከፍት ከሆነ ኦኬ። የተወሰነ ብዙ አልቆይም፣ እኔ ግን መምጣት እችላለሁ። ኦኬ በቃ እንግዲህ እንደዛ ከሆነ ተባረኩ። ከፈች እህትየው። በቃ መምጣት የምትችሉ ሰዎች እህትየው ጋር ብትመጡ አይ ቲንክ ብርኬ ትኖራለህ? እኖራለሁ። ያ እሺ።
እህታችን ቆይ እዚህ ጋር የገባቸው እህት አለች። እሺ ኢየሱስ ክርስቶስ አሸንፏል። እንዴት ነሽ እህታችን? ሰላም ብያለሁ። እንዴት ነህ? ደህና ነን። ሶሪ ስላልሰጠሁሽ። ችግር የለም። ያው በሚቀጥለው ልጠይቅ እችላለሁ። እኔ የቅድም ወንድሞችን ነበረ ልጠይቅ የፈለኩት። ያው እነሱ ወጥተዋል። የማርቆስን ነው? አይ ማርቆስን ሳይሆን ደውላ ያመጣቸው ወንድሞችን። እኔ የክርስቲያን አባል ነኝ። እነሱን ልጠይቃቸው ነበረ። የሆነ ጥያቄ ወጥቷል። ይኖረናል፣ ነገ ተነገ ወዲያ ይኖረናል። እሺ በቃ ተመልሶ ሲመጡም ወይም አስተርዮም ጋር ገብቼ እጠይቃለሁ። ያ እድል ስላላገኘ እና አንተን ደግሞ በጣም አመሰግናለሁ ኤርሚዬ፣ በጣም ተባረክልኝ። እኔ ትናንትና እየተከታተልኩ ነበረ። በጣም አዝኜ አልቅሼ ሁላ ነበር የወጣሁት ከዛ ከዮኒ ቤት። ምክንያቱም ገብቶ ሲያወሩ የነበሩትን ነገር እኔ የመካነ ኢየሱስ ቤተክርስቲያን ጌታን የተቀበልኩት መካነ ኢየሱስ ቤተክርስቲያን ነው። ወንጌሉንም የመሰከሩት እነሱ ናቸው። ግን እነሱ የሚያወሩትን ነገር እኔ ሰምቼ አላቅም። እንደዛ አይነት ነገር እኛ ቸርች ተወርቶ አያቅም። ኢቭን ስለ ሉተር ራሱ እዚህ ሚዲያ ላይ መጥቼ ነው አንዳንድ ነገር የሰማሁት እንጂ በቃ እሱን በስሙ ነው የማውቀው። እኛ ቤተክርስቲያን ጌታን ከተቀበልኩ ጀምሮ ስለ ኢየሱስ እኛን ደግሞ ወደ አህዛብ እየሄድን ስንመሰክር እነሱም ደግሞ ስለ ክርስቶስ ብቻ ሲያስተምሩ ነው ያሳደጉን። ግን እኔ ሚዲያ ላይ ያለውን መካነ ኢየሱስ እኔ አላቃትም። በእውነት እንደነሱ ቢሆን እኔ ከመካነ ኢየሱስ ቸርች አባልነቴን ድሮም ነበር የቀየርኩት፣ አላቅም ነበረ። ትናንትና ደግሞ በመጨረሻ አካባቢ ልደት ፖለቲካ ሊሰራ ገብቶ ነበረ። በእርግጥ ለመጠየቅ ወይም ለማወቅ አይደለም እሱ የገባው፣ ገብቶ ፖለቲካ ሊሰራ ነው። ገብቶ ከኦርቶዶክስ ቤተክርስቲያን አንድ ሰው ወደ መካነ ኢየሱስ ቤተክርስቲያን ሄዶ ጌታን ቢቀበል ታጠምቃላችሁ ወይ ብሎ ሲጠይቅ አናጠምቅም ብሎ ነው የወጡት። ግን እኛ ቸርች እኛ ታጠምቀናል፣ አሁንም ያጠምቃሉ። መካነ ኢየሱስ ቤተክርስቲያን እንደምታጠምቀው ነው የምናውቀው። በመጨረሻ ላይ ልደት እሱን ፖለቲካ ሰርቶ ወጣ። እነሱ ደግሞ አናጠምቅም፣ ጥምቀት አንድ ናት አለ። ምክንያቱም የምንጠመቅበት ምክንያት ከኦርቶዶክስ ቤተክርስቲያን ከወጣን በኋላ ኦርቶዶክስ የምታጠምቀው ጥምቀት እነሱ እየሰጡ የራሱ የሆነ የነሱ የሆነ ትርጓሜ አላቸው። እዚህ ደግሞ ወደ ወንጌል አማኝ ስንመጣ በመካነ ኢየሱስ ደግሞ ጥምቀት የራሳቸው የሆነ ስያሜ አላቸው። ስለዚህ ልዩነት ስላለን እና ያጠምቃሉ። መካነ ኢየሱስ ቸርች ከኦርቶዶክስ ቤተክርስቲያን ማንም ሲመጣ ያጠምቃሉ። ግን ትናንትና እነሱ ምን ስሉ ነበረ? ጥምቀት አንዲት ስለሆነ አንድ የተጠመቀ ሰው ከየትም ይምጣ ከየትም አናጠምቅም፣ በልጅነት ያልተጠመቀ ካልሆነ በቀር አናጠምቅም ማለት። ግን ከኦርቶዶክስ ቤተክርስቲያን እኛ ወጥተን በመካነ ኢየሱስ ቤተክርስቲያን ነበረ ጌታን የተቀበልነው። እዛ ደግሞ እኔ አባል ነበርኩ፣ እስካሁንም አባል ነኝ። እዚህ ሚዲያ ላይ የሚያወሩትን ነገር አንድም ቀን ሰምቼ አላቅም በእውነት። ስለዚህ መካነ ኢየሱስ ቤተክርስቲያን ስለ ሉተር እኔ የሚገርም ነገር እዚህ ሚዲያ ላይ ነው የሰማሁት። ቴንክ ዩ እህታችን። እንግዲህ እነሱ የሚሉት ነገር አለ። ስማር ነው ያደግኩት። እንግዲህ እነሱ የሰየሙትን መካነ ኢየሱስ እኛ አናውቅም። እና ዛሬ በጣም አመሰግናለሁ ስለሰራኸው ስራ እናመሰግናለን። ሁላችንም የመካነ ኢየሱስ ቤተክርስቲያን አባል የሆነን ሁላችንም በጣም ነው የምናመሰግነው። ቴንክ ዩ እህታችን፣ ተባረኪ፣ ጸጋ ይብዛላችሁ። እናንተ የኛ ወገኖች ናችሁ። እነኚህን ነው የማናውቃቸው። እጅ ላይ ተያይዘን መስራት ያለብን። በመካከላችን እንክርዳድ ሊዘሩ የወጡ ሰዎች ናቸው። እነሱ እንዳሰሟቸው ለማለት ነው። ተባረኩ። መሲ ቤት እንገናኝ ወገኖች፣ ሁላችሁም መምጣት የምትችሉ ሰዎች እዛ እንገናኝ። ጸጋ ይብዛላችሁ። ሰላም ሁኑ። ተባረኩ።